አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የኢፋዳ ፖድካስት ተከታታዮች፣ ይህ ኢፋዳ ፖድካስት ነው። በዛሬ ቆይታችን ከኢፋዳ ማህበረሰብ ሀድራ ትስስር ከኢህሳን ሀድራ ዋና አሚር እንዲሁም ደግሞ ከኢፋዳ ጋብቻ አሚር ሙዘኪር ጋር አብረን ቆይታ የምናደርግ ይሆናል። አብራችን ቆዩ። መርሐባ ሙዘኪር እና ኢብርሽ እንኳን ደህና መጣችሁ። ኢብራሂም ሆስት ሆኖ አብረን ቆይታ ያደርጋል ከዛሬ በኋላ ኢንሻአላህ። ሙዘኪር እንኳን ደህና መጣ። እስኪ ራስህን አስተዋውቀን። መርሐባ፣ እንኳን ደህና ቆያችሁኝ። ሙዘኪር ናስር እባላለሁ። ተወልጄ ያደግኩት እዚሁ አዲስ አበባ ነው። በተለምዶ ቤተል አካባቢ በተለምዶ ሰኔ 30 ተብሎ የሚጠራው ሰፈር ላይ ነው ተወልጄ ያደግኩት። ሰኔ 30 ያ ሰምተህ አታውቅም? ሰኔ 30 ደስ ይላል። ማሻአላህ አላውቀውም ብዬ ነው። ብዙ ሰው አያውቀውም። ቤተል አካባቢ ነው ያለው እና ድሮ ገጠር እያለ ነበር ዘምት ነው። ያ በደንብ እናውቀዋለን ምን ይመስል እንደነበር ብላል። እዛ አካባቢ ነው ተወልጄ ያደግኩት። ረጅሙን ትልቅ እስከሆነ ድረስ እዛ አካባቢ ነው የተማርኩት። አንደኛና ሁለተኛ ክፍልን ኤሌመንተሪ ወይራ የሚባል ትምህርት ቤት ነው። እዛ አካባቢ ነው፣ ሰፈሩ ላይ ነው። እና ከዛ በኋላ ከ3 እስከ 10 ያለውን ደግሞ አወሊያ ቁጥር 2 ትምህርት ቤት ዘነበ ወርቅ አካባቢ ያለውን ብራንች የህዝብ ነበር። አወሊያ መሰለኝ የህዝብ አይ በፊት ላይ እንትን ነበረ። አሁን አንድ ነው ሁለት ስትለኝ ቄስ ትምህርት ቤት ነበረ። ቄስ ትምህርት ቤት ያለ ማረግ ኬጂ ተመረቀ እንትን ነበረ። የግል ነበር ወልዶ መጣ ምናምን ደግሞ የሚባል ሶስት አይነት የግል የመንግስትና የህዝብ ነበረ። ከየትኛው ነው? ሞደርኑ ላይ ነው የደረስኩትና ኬጂ ነው የተማርኩት። ቄስ ትምህርት ቤት አልተማርኩም። ኢብራሂም ድንጋይ ላይ ነው የተማረው። ለዛ ነው የሚጠይቅ። ጋብዛ አይ ተረድቻለሁ። ጋፓችን ነው ቅርብ ጊዜ ድረስ ነበር ብዬ ነው። አይ አልደረስኩበትም። እና ኬጂ ነው የተማርኩት። ኬጂ መጀመሪያ ነርሰሪ በጣም ህፃን ሆኜ ነው ትምህርት ቤት የገባሁት። ስለዚህ ሁላ ሰርተፊኬቱ ላይ ያለ ዓመተ ምህረቱ 1999 ነው። 1999 እቺ ኬጂ ነው ነርሰሪ ነበር። ኬጂዋንም ማለት ነርሰሪ ነበር የሚባለው በስም ታውቀው። ከዛ ከኬጂ በኋላ ያው አንደኛና ሁለተኛ ክፍል ወይራ የመጀመሪያ ደረጃ ትምህርት ቤት። ከዛ በኋላ ያለውን ነው ረጅሙን ጊዜን አወሊያ ነው የተማርኩት። ብዙ ቆይታም የትምህርት ቤት ትዝታም ያለኝ አወሊያ ላይ ነው። ይለያል ደግሞ ከአብዛኞቹ ትምህርት ቤቶች ምናምን እኛ ልዩ የሆነ ሜሞሪም አለን። አይ ደስ ይላል። እንደውም አወሊያ የሆነ ለኢስላሚክ እንትን ተጋላጭነት አለ። አብዛኛው አንድ ክፍል ውስጥ 90 ምናምን ተሆኖ ነው የተማረው። ለላይ አንደኛ ክፍል ሁለተኛ 90 ተማሪ። አዎ አንደኛ ክፍል ሁለተኛ ክፍል ላይ እንደዛ መሰለኝ ብዙዎቻችን። አወሊያ ተምረሃል ይባላል? አይ ነው አወሊያ አልተማርኩም። አይ አወሊያ ይለያል። የመንግስት ትምህርት ቤቶች ምናምን ሲሆኑ የህዝብ ደግሞ አሪፍ ደግሞ እድገት ምናምን ስታገኝ የህዝብ እየቀነሰ ይመጣል ሰው ምናምን ወደ 40 ከሰማ የህዝብ ሲሆን 40 ይሆናል። ከዛ የግል እያለ ደግሞ ይቀንሳል። እኔ ብዙ እንትን የለኝም። አወሊያ ህዝብ ነበር። የህዝብ ነበር እኮ አወሊያ ህዝብ ነበር። ይለያል ከብዙ ትምህርት ቤቶች ከግሎቹ ከመንግስትም የተለየ ነው። እንደ ኢትዮጵያ ላይ እንዳሉ ትምህርት ቤቶች ማለት ነው። ምን ይለየዋል መሰላችሁ? ብዙ ጊዜ አሁን ሰልፍ ላይ ምናምን እኛ ጋር የተለየ እንትን አለ፣ ሜሞሪ አለ። ነሺዳ ነው እሱ አድሮት ያለሽ ብሔራዊ መዝሙር አትል ብሔራዊ መዝሙር አለ አይደል? ሰልፍ ምናምን ለብሔራዊ መዝሙር ነው። እናንተ ለነሺዳ ይለያል አይደል? መጀመሪያ ከተሰለፍን በኋላ ምናምን ፋቲሃ ይቀራል። ከዛ ሀያተል ኩርሲ አንድ ላይ ማለት ልክ መዝሙሩ እንደሚባለው እንደዛ እንትን አለ። ከዛ ከፋቲሃ ምናምን በኋላ ነው ሰንደቅ ዓላማ የሚሰቀለው መዝሙር ተብሎ ምናምን ነው። በጣም ይለያል። ምን አይነት እንትን ነበር? አሁን አንድ ነው ከተማርክ በኋላ አወሊያ ስገባ ምን አይነት ልዩነት? በጣም የተለየ ነው እንጂ የመንግስት ነበር ምናምን ከሌላውም የማህበረሰብ ክፍል ጋር ነው እንድትማር የምትችለው። በጣም ዲፈረንስ በጣም እኔ የለመድኩት ከሁሉም። አሁን ለምሳሌ ከጾታ አንፃር እንኳን ብናየው ተደባልቀሽ አንድ ወንበር ላይ ቁጭ ብለሽ ምናምን ነው ስትረብሹላ። እንዴት ነው እዛኮ
ሁለት ሴት መሀል ላይ ትቀመጣለህ ወንዱ ያ ሁላ እንትን አለ ቅጣት ነው። አወሊያ ግን ያ የለም ሴቶች አንድ ሳይድ ነው ወንዶች አንድ ሳይድ ነው የምትጫወተውን ብቻህን ነው ምናምን ብቻ ሁሉ ነገሩ ራሱ ላይ ቻለ ስለሆነ መላመድ ከብዶኝ ነበር በጣም ከዛ ወጥተህ እንዴት ወደዚህ ከባድ ነበር አያተል ኩርሲና እንትን ሰልፍ ላይ ከቀራችሁ እኮ ማሻአላ በጣም ይለያል አወሊያ ትዝታችን ምናምን ይለያል ብዙ ኤክስፒሪየንስ ያላረጋው ሰው አለ ብዬ አስባለሁ ይሄን በትምህርት ቤት ደረጃ አካዳሚክ ሆኖ ከአካዳሚክነቱ ባለፈ ደግሞ የሚሰጡ ሰብጀክቶች ራሱ ይለዩ ነበር ማለት ይሄ አካዳሚኩ እንዳለ ሆኖ በተጨማሪነት አረብኛ ፊቅህ ተውሂድ አንድ ሰብጀክት ሆኖ ክፍለ ጊዜ ኖራቸው ላይ ይሰጡ ነበር በእርግጥ ባንጠቀምበትም በወቅቱ ግን ተማሪ ሆናችሁ አወለ ትምህርት ቤቶች ላይ አሁን ለምሳሌ ሌሎች ትምህርት ቤቶች ላይ የምናያቸው ነገሮች አሉ የመበጥበጥ አድማ የማድረግ ምናምን ሁሉም ሰው እንደገና ተመሳሳይ የሆነ አስተሳሰብ ይኖራል የመበጥበጥ ምናምን ሁኔታውም አለ እንደውም ይለያል ይመስለኛል የሆነ ከተመሳሳይ ማህበረሰብ ቢወጣም በጣም የተለያየ አይነት ባህሪ ነው የምታይ አንድ አይነት ቢሆንም ማለት ነው ተነጋግሮ አዎ አለ የመበጥበጥ አረ እንደውም ከሌላው አንብስም እንደ ተርቢያ አሪፍ ነው ማለት አስተዳደጋችሁ ምናምን አሁን እንደዚህ ሌሎች ጋር ጨዋ በር የሚባል ምናምን እሱ ነበር በጣም አወል አጃለ ጨዋ በር ነበር ጧት አይተል ኩርሲን ቀርተሽ ምናምን ገብተሽ ከዛ በጨዋ በር አይ በጣም አሪፍ ቤዝ ነው ያስባለሁ እዛ እንደዚህ ሆኖ እንትን ከማከ ጨዋ በር ካለማ ምን አሪፍ ቤዝ ነው አለ አይ ይለያል የሚባለው ይሄ ኤክስፒሪየንሱ ምናምን ነው እንጂ ሌሎች ትምህርት ቤቶች ጋር ያሉት ነገሮች በሙሉ አሉ ስትረብሹ እናንተ እንዴት ነበር የምትቀጡት ታዲያ አወደ በቀራን ሙሉ ቅራ ምናምን ዱላ ነው ምንም የተለየ ነገር የለውም ባህላል መልገድ መቀጣት የለው ያን ያህል እንኳን ልዩነት የለው አንዳንድ ነገሮች አሁን ለምሳሌ እረፍት ሰዓት ላይ ከሚኒ ሚዲያ ምናምን ነሽዳ ይከፈትልን ነበር ምናምን ግቢው በነሽዳ ሞቅ ምናምን ነበር የሚለውና ያ ነገር ቢለየው ነው እንጂ ሌሎች ጋር ያለው ነገር ነው ያለው የተለየ ነገር የለው አይ በጣም ደስ ይላል ለዚህ ላለህበት አሁን ላለህበት ሁኔታ በቤዝ ሆኖኛል ተላላ ወዲያ መማሪ ጠቅሞኛል አው በሆነ ያክል ደረጃ ጥቅም አለው አትርቅም የሆነ ይሄ አይጋጭብህም ውጭ ካለው ኢንቫይሮንመንት ጋር ምናምን የቤተሰቦች አስተዳደግ ከዲኑም ከምንም አንፃር እንዳይጋጭ ያደርገዋል በሆነ ያህል ደረጃ በእርግጥ ለተጠቀመበት ሰው በጣም ጥሩ ቤዝ ነው አጠቃቀምም ይፈልጋል ለተጠቀመበት ሰው በጣም ጥቅም አለው ተጽዕኖም ያሳድራል ከአስተዳደግ አኳያ ምናምን ግን ያን ያህል በሚባለው ደረጃ የተለየ እንትን የለው እንደ ሌሎች ትምህርት ቤት ኖርማል ነው ማለት ነው ግን አንዳንድ ጊዜ ኖርማል እንደዚህ የመንግስት ትምህርት ቤቶች ላይ ስንት ሆናችሁ ነበር የምትማሩት ምናምን እዛ ክላስ ላይ አንድ ክፍል ውስጥ 45 እኮ በጣም ኖርማል ነበር እኔና ኢብራሂም ተማርንበት አይነት ትምህርት ቤት የቂስ ትምህርት ቤት ምናምን እንትን የተማራለች አይደል ከዛ ባንዴ ወደ አወሊያ የቂስ ትምህርት ቤት እሱ ነው የተማረ እኔ አልተማርኩም ልዩነት ይኖራል አይ በጣም ልዩነት በጣም ብዙ ተሞክሯለሁ ባይ ዘ ዌይ ቂስ ትምህርት ቤት ላይ አለቃ ነበር እዛ ኖርማል የምትማረው የምትሰማው የምታገኘውም ሰው እንኳን እንደዚህ ሰልፍ ላይ አይተል ኩርሲ ምናምን ልቀራ አይደለም ሌላ በቃ አታሁላ በተለይ መረሳ ምናምን ራቅ ያለበት ቦታ አካባቢ ምናምን ከሆንክ በጣም ከባድ ነው ልጅነት የምታሳልፈው በጣም በከባድ ነው እናንተ በጣም አሪፍ ነበር በጣም ተጽዕኖ አለው ማለት ነው አይ አናቀውም ይመስለኛል እዛ ውስጥ ስለነበርን ውጭ ያለው ኢንቫይሮንመንት ምንድነው የሚለውን ስላላየ ነው ኖርማል ሊሆንብን ይችላል እኮ ግን አወሊያም የራሱ የሆነ ተጽዕኖ ነበረው በደንብ አድርጎ ይኖረዋል ማይመቹ ነገሮች ነበሩ እዛ ስትማር ከምን አንፃር ማይመቹ ከአጠቃላይ ለምሳሌ ለምሳሌ ከሆነ እኮ በቃ ይመቻል በጣም ስትሪክት አልነበረ
አልነበረ። ለዛ ይመቻል በጣም። አዎ አይ ይመቻል፣ በደንብ ይመቻል። ስትሪክት አይደለም፣ ይመቻል ይመቻል ለመረበሽ። አይ የሆነ ኢስላሚክ ምናምን ስለሆነ በጣም እንትን ያለው ይመስላል፣ ዲስፕሊን ምናምን ያለ ነው የሚመስለው አይደለም። በጣም የማይጠበቁ ነገሮችም ነበሩ። አይ ያጋጥማሉ፣ ትምህርት ቤትም ስለሆነ ልጅነትም አለ። ከዛ አንጻር በደንብ ለብዙ ነገር ምቹ ነው። ያን ያህል ገደብ ምናምን የለውም። ቤት ውስጥ ስታድግ ምን አይነት ልጅ ነበር? እኔ አስቸጋሪ አይደለሁም ነው ብለው ለቢሉኝም ስብሓንላህ ጋር ትከራከራቸዋለህ? እናትና አባትህን አይደለሁም ግን እንትን ነኝ የሆነ ረጋ ያለ አስቸጋሪ፣ በጣም የተረጋጋ የሆነ ልጅ። እንዴት ነው ግን ረጋ ብሎ ማስቸገር ይቻላል? አንድ ላይ ሄዳል እንትን ነው አሁን ልጅ ምናምን ሲያስቸግረ ይሄ ተው ምናምን ሲባል የማይሰማ አይነት ልጅ ነው አብዛኛው ና አስቸጋሪ የሚባለው። እኔ ግን እንደዛ ሳልሆን ይሄን አታርግ ምናምን እሺ ልና ዞር ሲል ታረጓለህ። ሙዘኪር ከግቢ እንዳትወጣ ምናምን ብላኝ ትወጣና እናቴ ልክ እንደወጣች ወጥቻለሁ። ከዛ ተመልሳ መታኝ ምናምን ከ5 ደቂቃ በኋላ አታደርግ የተባልኩት መልሼ ያደርገዋለሁ። እና ረጋ ያልኩ አስቸጋሪ ነበርኩ። በእርግጥ በጣም አስቸጋሪ የምባል ልጅ አልነበርኩ፣ ግን በደንብ አስቸግሬ ያለሁ። በጣም ከባድ ጥፋት ምናምን በቃ ቤት አጥፍቻለሁ የምትለው ምንድን ነው? ረጋ እያልክ ማለት ነው። ያን ያህል በጣም ያን ያህል አይ በጣም ነበር የምገረፈው። ስለዚህ እድሉ የለኝም ለማለት እድሉ የለኝም። የተገረፍክ ግን አጠፋለሁ። ታጠፋቸው ጥፋቶች በጣም ትንሽ አጠፋለሁ። ልጅ ሆኜ የሆነ ጊዜ ትዝ ይለኛል፣ ብር ክረምት ነበር እና ጠዋት ነበር መድረሳ ምናምን የነበረውና ከዛ አልወስድም፣ እንዲደፋር ልጅ አይደለሁም ብር ምናምን ለመውሰድ። ከዛ ጠይቄ ተከልክዬ ይሆን አላስተውስም፣ በጣም ልጅ ነበርኩ። ግን ብር ከአባቴ ኪስ አውጥቼ ምናምን በረዶ ለምደ ማስቲካ ነበር ክረምት ስለነበር በረዶ አልነበረ። ብዙ ልጆች ያው የሆነ ነገር ይለምዳሉ፣ እዛ እምቢ ስትባል በቃ ቀጥታ የሚታየው መውሰድ በረዶ ነው። ብዙ ጊዜ እኔ ወስዴ ነበር። ያ ብዙ ሰው ኤክስፒሪየንስ አለው እንደዚህ። ለዛ ነው የጠየቀ ይወስድና ክረምት ነበር በረዶ አይደለም ማስቲካ ነው እና እጄ ገዛው። በቃ የቻለውን ነው ያልኩት። ብዙ ነው የሰጠኝና ወደ ቁርአን ቤት እየሄድኩኝ ስለነበር ይዤ ሄድኩኝ። ስንት ብር ወስደህ? ወላሂ አላስተውሰውም፣ በጣም ረጅም ጊዜ ነው። ግን ብዙ እንደሆነ አስተውሳለሁ። ማስቲካ በደንብ ብዙ ይሄ እሽጉን እንደሰጠኝ ነው ማለት ነው። ይሄን 5 ብር ነው ስለኩ በጣም ብዙ ነበር የዛኔ ብዙ ነው። ከዛ ቁርአን ቤት ምናምን ወስጄ እንዳከፋፈልኩት ምናምን ትዝ ይለኛል። እዛ ስመለስ ታውቋል እንደወሰድኩኝ ምናምን ነው። ረጋ ብለህ ነበር ማለት ነው። በጣም አጂብ ነው ደግሞ ደግነት እንጂ ወስዶ ገዝቶ ምን ሰደቃ መጣልን ነው የሚባለው ቁርአን ቤት ላይ ማስቲካ። አይ ለጠየቀ ልጅ ስለሆንኩ ምናምን ትሰጣለህ፣ አታውቀውም። አይ ጥሩ ነው። እንዴት ወደ ኢፋዳ ገባ? ያው ወደ ኢፋዳ ብዙ ሰው የገባበት መንገድ ይመስለኛል። እኔም ሀይ ስኩል ከገባው ጊዜ ጀምሮ ስልክ ከኖረኝ ጊዜ ጀምሮ ቴሌግራም ላይ ፉአድ ሙና በተለይም የፉአድ ሙና ልቦለዶች ምናምን አነብ ነበር ረጅም ጊዜ እና ረጅም ከ9ኛ ክፍል ጀምሮ አነብ ነበር ምናምን። በዛ ሂደት ውስጥ የፉአድ ሙና ቻናል ሜምበር ነበርኩ። ከዛ የሆነ ሰዓት ላይ 7 ወር ምናምን አካባቢ ሶሻል ሚዲያ ምናምን ርቄ ነበር ነበረኝ። 7 ወር 7 ወር መቼ ማለት ነው? ስልኬ ተበላሽቶ ሰበብ ሆነ። መቼ ማለት ነው? ከአመት ከ5 ወር ምናምን በፊት እንደዛ አካባቢ፣ ከዛ በፊት ይመስለኛል 2 አመት እንደዛ ብቻ እዛ አካባቢ ነው። አንዱ እሱ ነው፣ ስልኬ ተበላሽቶ ነበር። ከዛ ደግሞ የነበረውም ሁኔታ ምናምን በቃ ይቅርብኝ ምናምን የሚልም እንትን አለኝ። በጣም አበዛለሁ ሰዓት። አይ ፌስቡክ ላይ እኮ አክቲቭ ነው ፌስቡክ ላይ እና ሰዓቴን በጣም እንትን ስለሚለኝ የሆነ ሰዓት ላይ አቁሜ ነበር። 7 ወር ምናምን አልነበርኩም። ከዛ ስመለስ ነው ኢፋዳ ምናምን መጽሐፉ እንደተለቀቀ ምናምን አውቃለሁ። ፌስቡክ ላይ የዒድ ቀን ነበር እንትን የተባለው ምናምን ትዝ ይለኛል። ፕሮሞሽኑ ሲሰራ ኢፋዳ ምንድን ነው የሆነ ስሙም ልዩ አይደል እና
ምንድን ነው የሚለው ነገር ምናምን አእምሮዬ ላይ እንትን ነበር። ከዛ የኢድ ቀን መጽሐፍ እንደሆነ ሳቅ ከዛ በፊት ስለማነብ የፉአድ ሙና ጽሁፎችን በቃ በጣም ኢንተረስቲንግ እንደሚሆን ጠብቄ ነበር። ለማንበብም በጣም ጓጉቼ ነበር፣ ግን ረጅም ጊዜ ሳላነበው ቆየሁ እና አጋጣሚ 7 ወር አቆምኩኝ። ስልክ የለም ምናምን። ከዛ ስመለስ የኢፋዳ ማህበረሰብ የሚል ጽሁፍ አየው፣ መቀላቀል የምትፈልጉ ምናምን ቻናሉ ላይ ማለት ነው። ከዛ አልገባኝም። ያው ኢፋዳ ምን እንደሆነ መጽሐፍ እንደሆነ ምናምን አውቃለሁ፣ ምን እንደሆነ ባላውቅም መጽሐፉን አንብበህ ነበር? አላነበብኩትም፣ ሳላነበው በፊት ነበርና ከዛ ወደ ትራንዚት ገለጻ ወደሚሰጥበት ግሩፕ ከፉአድ ሙና ቻናል በሊንኩ ተቀላቀልኩ። ጁማ ማታ ነው ትዝ ይለኛል። የሀድራ ቀን ነበር ፕሮግራም፣ የቤተሰብ ወጋቸው ላይ ነበር የደረስኩት ምናምን እና ትራንዚት ገለጻ ተሰጠኝና መጀመሪያ ሀድራ ወደ ሆነው ፈርዛን ሀድራ ተቀላቀልኩ ማለት ነው። በዚህ አጋጣሚ ነው ወደ ኢፋዳ። ኦኬ ማን ነበር ገለጻ የሰጠኝ ነበረው? ስትገባ ለገለጻ ስትገባ ምናምን የነበረ ስሜት እንዴት ነበር? እዚህ ይለኛል ሀያት ነበረች ቫይስ አሚሯ የኮሚኒኬሽን የበፊት። ኦኬ ሀያት አዳምጠ በስነ ስርዓት ነው የገባው ይስም በለ እንዴት ነው ገብቶኛል በጣም ብለ አይ ሀቂቃ የዛኔ ገለጻው ሲሰጥ ምንም ብዙ ሰው ይረዳዋል ብዬ አላስብም። ማለት አልገባም ለመስማት አይፈልግም የገማሽ ሰማው ስትዋሃደው ነው የሚገባ። ስለ ገለጻ ሰጠህ ብቻ ወዲያው ሁሉም ነገር ይገባል ማለት አይደለም። ገብተህ ሁኔታውን አይቶ ምናምን እንትን ማለቱ የተሻለ ይመስለኛል። እኔም አሁን ሀድራይ ላይ ልጆች ሲመጡ ምናምን ገለጻ ሰምቶ ምንድነው አልገባኝም ይላሉ። ገለጻ ሰምቶ ነው የመጡት እኮ ግን ቶሎ አይረዱትም። በወቅቱ ምን እንደሆነ ሲነገረኝ ምናምን ጉጉቱ አድሮብኛል። ግን ሲገለጽልሽና እውነታውን ስታዩ አይደል ልዩነቱ የሚገባሽ። የነበረው ነገር ከተገለጸው በላይ ሆኖ ደግሞ ታገኘዋለሽ አንዳንዴ ከስትዋሃጂ ምናምንና ፈርዛን ስትገባ ግን አሁን የቤተሰቡ ላይ ስትገባ ግር የሚል ነገር ይኖራልና እዛ ሰምተህ የምትገባው ቁርአን በስነ ስርዓት የሚቀራ የሚመስለውም ሰው አለ። እዛ በስ እንደዚህ ነዝር ምናምን ነገር እንደዛ አይደለም። ስትገባ ያለው ሌላ ነው። ጭራሽ ደግሞ አንተ የቤተሰቡ ላይ ነው የገባኸው። ከዛ የቤተሰቡ ላይ ነው ቤተሰቡ ላይ ነው የገባው። የቤተሰቡ በተለይ ደግሞ ፈርዛን ላይ የቤተሰቡ ሌላ ታሪክ ነው። በቃ በጣም ሞቅ ነው የሚለው ምናምንና ሌላ ዓለም የሆነ እንዴት ነው ቤት ውስጥ የሚኖሩ ታላቅና ታናሽ ጭቅጭቁ ምናምን ነገር በቃ ልክ እንደዛ ነውና አዲስ ከባድ ነው በጣም ድሮ የሚተዋወቁ ምናምን ነው የሚመስለው። ባይተዋር ነው የምትዋወቀው። አይ አሁንም መስጂድ ኢፋዳ ላይ ካልተዋህድክ በስተቀር ይሆን እነዚህ ሰዎች ግን የምር ቅርብ ጊዜ የተዋወቁት የምትላቸው ብዙ ሰዎች እኮ አሉ። በጣም ከመዋሃዱ የተነሳ ማለት ነው። ያ ይመስለኛልና ስገባ እንዴት ነው ይስቃሉ፣ ራጆታሉ፣ ያወራሉ፣ ቁም ነገርም አለው ተራቡም እንዳለ ምናምን በደንብ በቃ ቤተሰባዊነት የምር የሚባለውን ነገር ታያለ። ግን የቤተሰቡ አካል ደግሞ አልሆንኩም፣ አዲስ ነው። ያ እሱ ትንሽ ባይተዋርነት ምናምን ይፈጥራል። አቀባበላቸውም ልዩ ነበር። ሪም ነበረች ቢንያሚን ምናምን ብቻ አቀባበላቸው ልዩ ነበር። ስፔሻል የሆነ ጥያቄም አለ እዛ ፈርዛን ላይ ሲቀላቀሉ ምናምንና ምን ነበር የተጠየቀው? አግብታለሁ ቦዘኔ አንተን ነው ላጤ ነው የሚባለው ብዙ ጊዜ ላጤ የምትለው አቃል እዛ ፈርዛን ላይ ቦዘኔ በምትለው አንተ ቦዘኔ ነህ ወይስ አግብታለህ የሚባለውና ያጨስ ምንድን ነው የሚባለው? የለም ላጤ ነው እሱ እና ይለያል። በቃ ቤተሰባዊ የምርፍ ፈልገህ ሳይሆን እንድትዋሃድ ያደርጋል የነበረው ነገር። ያ ግን እንዴት እንትን አልካቸው? እንዴት ተግባባ? እኔ ሳይ ብዙ ጊዜ እንትን ዝምተኛ ነህ፣ ላይክ ነገሮችን ቁጭ ብለው ማየት ትመርጣለህ ተቀላቅሎ ከማውራት ይልቅ። እንዴት ተግባባቸው? ረጋ ያለ በጠዋጭ እኮ ነው። ረጋ ያለ በጠዋጭ ረጋ ብሎ ነው የገባው ማለት ነው። አዎ ይጋብዝሻል። የሆነ እኮ ዝም ማለት የምትወጂም እንኳን ብትሆኚ ያለው ሁኔታ ካንቺ ጋር መሄድ ከሆነ ድንበር ያለው የማይተላለፍ የሆነ በቃ አክብረኸው ልታወራው የምትችለው ሰው ጋር ከሆንክ እኮ ታወራለህ። ዝም ልትያቺ ሁኔታቸው መጀመሪያ ስትገባ ያወራኝ ነበር። ወላሂ አላስታውስም፣ ግን የሆነ ራስታ ከባድ ነው። ይሄን ካስታወስክ ረጅም ጊዜ ነው። በዛ ላይ በጣም ነው የምናወራው እና ብዙ ወሬዎች ስለሚኖሩ እሱን አላስታውስም፣ ግን የሆነ የፈረደበት የትዳር ጉዳይ ነው የሚሆነው ሲመስለኝ። ራሱ የቤተሰብ ወጉ ምናምንና ፈርዛ ላይ በጣም ታወራላችሁ። በጣም ነው ታወሩት።
አሁን አማኝ እንዳይሉኝ ፈርዛኖች መገጣጠሙ ደግሞ ይገርማል። አሁን የኢፋዳ የጋብቻ አሚር ገና ከመግባቱ ስለ ጋብቻ እየተወራ ገባና አይ ብዙ ቦታ የቤተሰብ ወጉ የሆነ ሰዓት ላይ እንደዛ አይነት ስለ ሁለተኛ ሚስት እንደዛ አይነት እንትኖች ሀሳቦች ይነሳሉ ምናምን በደንብ ይብላላሉ። ባይዘው ደስ የሚለው የቤተሰብ ወግ ላይ የሚነሱ ነጥቦች በደንብ ከብዙ አይነት አንግል ከብዙ አይነት አሁን ለምሳሌ አሜሪካ ሚኖር ይኖራል፣ ክፍለ ሀገር፣ እዚህ አዲስ አበባ ከብዙ አይነት ቦታ ሰው ስላለ የሆኑ ነጥቦች ሲነሱ ከብዙ አንግል እንድናየውም እንትን ይከፍትልናል። እኔ በብዙ ነገር ተምራል። ስለዚህ አሁን እንዴት ነው ያያው ነው ትከራከሩ ነበር በጣም? አዎ መከራከሮች ነበሩ እንዳለው ነው ከብዙ ቦታ ነው እና ሁሉም አመለካከቱ ደግሞ ይለያል። የኖረበት ማህበረሰብ ይዞት የመጣ አመለካከት አለ። ከሳኡዲ አለ፣ ጅማ አለ፣ ምናምን ወደ ሐዋሳ ሚኖር በጣም ብዙ ቦታ ስለሆነ ሲሰማውና ሲያዩ ያደገው ነገር አለ። ስለዛ ነገር አመለካከቱና የተለየ ሀሳብ ያነሳና ሀሳብ ሊያስቀይርህ የሚችል እንዲህ ማለት እንዲህ ምናምን በጣም ሲደነግጡ ሁላ እንዲህ ይቻላል እንዲህ ምናምን የሚያስብል ነገር ሀሳቦች ይነሳሉ። በጣም እና ብዙ ሀሳብ የቀየርክባቸው ነበር በዚህ ጉዳይ ላይ ማለት ነው። ሀሳብ አልቀይርም እና በቀላሉ ሀሳብ አልቀይርም ለማሳመን ሞክራለሁ ያመንኩበትም ምናምን እና በደንብ እናወራ ነበር። ይበልጥ ለመዋሃድ ረድቶናል ብዬ አስባለሁ። ብዙ ፐርሶናሊቲ ያላቸው ሰዎች በብዙ ተርቢያ ያደጉ በብዙ አይነት ማህበረሰብ አሁን አንዳንድ ጊዜ ምንም ኢስላሚክ ኢንቫይሮንመንት ላይ ያደገ ሰው ያጋጥማል። አንዳንዱ ደግሞ የቀራ ምናምን እንትን ያለ ሰው ያጋጥማና ሁለቱ እዛ ጋር የሆነ የሀሳብ እንትን ይኖረዋል አለመግባባት እና ግራ በጣም ይገባል። እንደዚህ አይነት ነገሮች ያጋጥማሉ እንትኖች ላይ። ምን ያጋጠመህ ነገር አለ አሁን አንተ ገጠመኝ? የተለየ ማነሳው ገጠመኝ ባይኖረኝም እውነት ነው እንዳልከው ይሄ ኢስላሚክ ኢንቫይሮንመንት አካባቢው ላይ ያልነበረ ሰው ይኖራል። ከዛ ደግሞ ትዝ ይለኛል እንደውም አስታወስከኝ ዊርድ ነበረና የቁርአን ዊርድ በዛኔ ለአባላት 50 ፔጅ እንትን ነው ሀፍ ጁዝ ነበርና የሚቀራው 10 ፔጅ ማለት ነው እና 20 ሰፍሐ እና ሲቀራ የቤተሰብ ወግ ላይ ያው ጥያቄ አለ። የቤተሰብ ወግ ከመነሳቱ በፊት ቀርታቸዋል ወይ ምናምን ቅጣት አለባቸው የሚሉ ጥያቄዎች አሉና ሲመስለኝ 3-4 ሰው ምናምን አለብኝ የሚል እንትን አነሳና እንዴት ይሄ ያቅታቸዋል? እንዴት ይችል መቅራት ያቅታቸዋል? እዛ ሀድራው ላይ ያለ ሰው ነው ያለው አባል ሱብሃንአላህ ኢንቫይሮንመንቱ ያደገበት ማህበረሰብ ቤተሰቡ እሱን እንዲገራለት አድርገው። አዎ እኔ በቀን 5 ጁዝ የሚቀራ 10 ጁዝ የሚቀራ ሰው ነው ያለው። ስለዚህ እንዴት ቴምፔጅ ተከብዳቸዋለሽ? እኮ በቁጣ ነው ቶኑ ሁላ ዩኒክ ነበር። ሰው ረመዳን ላይ ቁርአን የሚገልጻል ማይክ ዘግቼ ነበር እኔ መስቀ አይ ያናዳል እንጂ ያስቃል። ይሄ ግራ ነው የሚያገባው። አይከታ ይሰማል። አሁን ሳስበህ ያ ሰው ምን በጣም ከባድ ነው። አሰብኩት እነሱን አጣጥሞ መሄድ ማለት የተሰዋሰብ ነው ለራሱ ከተለያየ አካባቢ እንደመሆኑ ደግሞ የተለያየ ስራ ላይ ሆነን በጣም ቢዚ የሆነን ሰዎች አለና አይደለም 20 ሰፍሐ ለመቅራት ይቀርና እንትን 2 እና 3 ሰፍሐ ለመቅራት ለራሱ በጣም ብዙ ምንታገል ብዙ ሰዎች እንኖራለንና እንዴት ያቅትሻል ምናምን ስባል ከአባል ነው በዛ ላይ እኮ ማለት በቃ ከባድ ነው። ሞራልም ይነካል። እዛ ጋር የመጣውን ሰው በተለይ ይሄ ሀሳቡም አላማውም ከመስጂድ ያራቀው ወጣት አይደል የሚለው። ስለዚህ ያህን ኢንቫይሮንመንት እስኪላመደው ድረስ ጊዜ ይወስዳል። በቀላሉ አይለመድም። በአንድ ተነስቶ 20 ሰፍሐ መቅራት ይቻላል? ከባድ በጣም ከባድ ነው። እንዴ በተለይ ደግሞ ረመዳን ላይ እንደተባለው የሚከፍታ ወይ ደግሞ ከስንት አንዴ አጋጣሚው ሲያገኝ የሚቀራ ሰው በአንዴ ቀራ ብትለው ይከብዳል። እንዴት ቅጣት ይኖርባቸዋል ብለህ ሲቆጡ ደግሞ ኦኬ በቃ የሚመጣውን ማህበረሰብ አለመረዳት ነው የሚሆነው። ከየት ነው የመጣው? እንዴት ነው የተሰባሰቡ ነው ምናምን። እዛ ጋር ፐርፌክት ሆነ ምናምን አይደለም እኮ ያለው የሆነ አዳዲስ ነገር ለማግኘት ራስ ላይ ለመስራት ለማንበብ ነውና
ይህ አጋጣሚ አይረሳኝም። እኔም የተበሳጨሁበት ነበር። እኔ እንደራሴ እንደገባው አካባቢም ነበርና እንዴት ያቅታችሁ? እንዴት ግን በሆነ እንዴት ግን ያቅታችኋል? ከባድ ነው። በዛ አጋጣሚ አንዳንድ ጊዜ አሉ እኮ ማለት እንዴ የማይጠበቁ ጥያቄዎች የሚነሱ ግን ሁልጊዜም ነገሮችን ስንናገርና ስናደርግ ከራሳችን አንግል ሳይሆን ከብዙ ወያይተን መሆን አለበት። የሆነ ሰው መርከዝ ውስጥ ስላደገ ወይ ደግሞ ከቁርአን ጋር ያለው ኮኔክሽን በጣም ስትሮንግ ስለሆነ ሁሉም ሰው ያ ይሆናል ያ ይኖረዋል ማለት አይደለም። ልክ መቆጣት ለራሱ ልክ መንገር ለራሱ ቢኖርብን ምናወራበት ወይ አለ አይደል? ወጣት እኮ አሁን እንዳልከው ነው ይስቃል፣ ወላሂ ይስቃል፣ አይመጣውም ማለት እንዴት ይከብድሃል አይደለም የሚባለው። ሌላ በጣም ብዙ ወይ ያለው እኔን ያጋጠመኛል አሁን ሀድራ ላይ አሁን የእሱንና ምንድነው ያለችን እሷ እንደዚህ በዙሪያ አይ ቲንክ ብዙ ሙስሊም የሉም፣ ሙስሊም ጓደኛ ምንም የለምና እናንተ እኮ አላህ ዘንድ ባካፔ ናችሁ፣ ቢያንስ ከነሱ ጋር ጓደኛ ነበርኩኝ እላለሁ። ምክንያቱም እዛ ጋ የተሰባሰበው ሰው በቃ ምንም ፈልገው አይደለም ያለ ዴታ እርስ በርስ መዋደድን አርስ ጥላ ስር ለመጠለል በቃ ንጹህ ወንድማማችነት ነው። ያንን ሲቹዌሽን በጣም ነው ማስታወሰው ላይ በጣም እንትን ነበረ፣ ልብ የሚነካ አይነት ሲቹዌሽን ነበር ወላሂ። ላይክ በጣም ብዙ ሙስሊም ያልሆኑ ነን ሙስሊም ጓደኞች ይኖሩናል ምናምን እና እኛ ሰርክላችን ማጥራት እንፈልግና የሆነ ሰርክል ውስጥ መግባት እንፈልጋለንና ወደዛ ስንሄድ የሚገፋ ሳይሆን የሚቀበል የሚያቅፍ ማህበረሰብ እንዲሆን እንፈልጋለን። ብዙ ሰው መጥቶ እንደዚህ እንትን ምንድነው የሚቀበልህ ሲሆን አላህ ዘንድ መከራከሪዎች ናችሁ እስከመባል ድረስ ሰውም በዚህ ልክ አለና አሁኑ አይ ብዙ አይነት አጋጣሚዎች ይኖራሉ። ግን ደስ የሚል አጋጣሚ ነው። እንዴት ይከብዳችኋል የሚል ቁጣም አለና ከባድ ነው። የሚጋብዙ አይደሉም ብዙ ሰርክሎች ሀቂቃ ይሄ ዲናዊ በተለይ እስላማዊ ምናምን ስብስቦች መጀመሪያ ራስ ላይ ሰርተሽ ፐርፌክት ሆነሽ እንድትመጪ ነው የሚጠብቁት። ብዙ ጊዜ ደግሞ እንትን የሚበዛበትም እንደ አይነት ሰርክሎች ላይ ሌላው ሰርክል ላይ ኖርማል የሆነ ነገር ልክ ዲናዊ ላይ ሲመጣ ጭራሽ በቃ ማይሆን እንዴት ምናምና ሰውንም ትንሽ ራሱ ለትንሽ መተዋወስ ራሱ የማይጋብዙ ሁኔታዎች ነው ያለው። አሁን ላይ በጣም አስቸጋሪ ነው። ያ እንትን ነው የምናወራበት ወይ ለራሱ ወደ እስልምና ሲመጣ ኖርማሊ ቁጭ ብለን ኮንቨርሴሽን እንደምናደርገው ሳይሆን ወደ ኢስላም ሲመጣ በጣም እንትን እንላለን፣ ስትሪክት እናደርገዋለን። በጣም ይሄ ምንድነው እንትን ነው በጣም ያዝ ያለ ምናምን ሀሳቦችን ነው እንዴት እናገራለን። በመሀሉላ የሆነ እንትን ነገር ከእንትን እኮ ከዲኑ የወጣ ምናምን እኮ ላይሆን ይችላል። ግን ይሄ ማህበረሰብ ውስጥ ለራሱ ነውር የሚባሉ አይነት ነገሮችን ካነሳ እንዴት እናገራለህ ምናምን አይነት ነገሮች ሊመጡ ይችላሉ። አሁን ግን ይሄ ነገር እየተቀረፈ ነው። አይ ቲንክ ኢፋዳ ውስጥ ያለ ሰው በደንብ አንደርስታንድ ያደርጋል ብዬ አስባለሁ። ያፍታ እረፍት ወስደን ተመልሰን እንምጣ። መርሐባ ተመልሰናል። አሪፍ ቆይታ እያደረግን ነው ብዬ አስባለሁ። ሙዘኪር ቆንጆ ቆይታ ነው። አሁን ላለህበት ግን አሁን ኢፋዳ ውስጥም ገብተህ አሁን አሚርም ነህ፣ ልጆቹንም በደንብ እያያስክ ነው። ቅድም ስትነግረን አወሊያን የተማርከው እና አሁን ላለህበት ማንነት ተርቢያ መሰረት የምትለው ምንድን ነው? ላለህበት በደንብ በቃ እንትን ብሎኛል የምትለው ነገር? ብዙ ነገር ይኖራል። አንድ ሰው ሲያድግ የብዙ ነገሮች ውጤት አይደል? ቤተሰብ፣ አስተዳደግ ምናምን ትልቁን ድርሻ የሚወስደው ይመስለኛል። ሁሉም የራሱ አስተዋጽኦ አለው። አካባቢያችን ላይ ያሉ የማህበረሰብ ክፍሎች፣ ጓደኞቻችን፣ በዙሪያችን ያለው ነገር በሙሉ ተጽዕኖ አለው ለማንነታችን ጥሩም ይሁን መጥፎና በዋናነት ይህ ነው ለእኔ መሰረቴ ምናምን የምለው ያን ያህል ላይሆን ይችላል። ግን ወላጆቼ እናቴ በተለይ እሷ ትመስለኛለች በቃ ባህሪዋን ነው ያጋባችብኝ ብዙ ባህሪዋን ምናምን እና አስተዳደጓን በጣም ትነች
በዱላ ላይ ያደግኩት ብል ለእኔ ማጋነን አይሆንብኝም። ሁሉም ነው አይ እኔ አልተመታውም፣ ይቅርታ የግድያ ሙከራ ነው በላው ትላለህ። አይ ዱላ እኮ አሁን ላይ ያሉት ልጆች ናቸው እንጂ ገና የሚተናነቁ ሁሉም ፈርታችሁ ውጭ ተደብቃችሁ አታውቁም? እኔ አውቃለሁ። ወላሂ አለ ይኖራል እንጂ ግድ ነው የሚመጣብሽን ነገር ቀድመሽ ታውቂያለሽ። ታውቂያለሽ እንደ ጥፋቱ ያለ በቃ ውስጥህም ይቀበላል እንደምትመታ ምናምን፣ ግን አዲስ ነው ስትመታ። አንዳንድ ሰዎች አሁን ላለሁበት የሆነ ቦታ መግባቴ ወይም ደግሞ ሰፈር መቀየሬ ምናምን ነገር በደንብ ወይ ከአንድ ሰው ጋር ጓደኛ መሆኔ አሁን ላለሁበት ትልቅ አሻራ አሳርፎልኛል ይላል ምናምን እና ስለዚህ አንተ ከእናት ጋር በጣም ክሎዝ ነበርክ ነው? ነኝም። ሲቀጥል እንዳልከውም ነው ሰፈርህም ትምህርት ቤትህም ሁሉም አስተዋጽኦ ይኖረዋል። እንዳልከው አወሊያን የተማርኩት ከዛ የምኖርበት ሰፈርም ኢስላማዊ ቅልቅል ቢሆንም የሆነ ራቅ ያለ የሆነ ማህበረሰብ ክፍል ብቻ ያለበት አይደለም አልነበረም በወቅቱና ከዛ ስለዚህ የትም ልትሄድ አትችልም። በቃ ወደዚህም ብትል ወደዛም ብትል ተከበህ ነው ያለው። ስለዚህ መውጣት አትችልም፣ ማምለጥ አትችልም። እና የሆነ ጊዜ ላይ ሰፈር ቀየርን። ከነበርንበት ሰፈር ኮምፕሊትሊ የተለየ ነው። እኔም በደንብ አድርጌ ነው የተለወጥኩት። እሱ አጋጣሚ በደንብ ቀይሯል ማለት ነው። በጣም ቀይሮኛል። አንዳንዴ ይሄ ተሰርቶ መጥቶ ራሱ አይበላሽም የምትለው ባህሪው ላይ ይቀየራል። ሌላ ታሪክ ውስጥ ትገባለህ። ከዛ በዚህ አጋጣሚም ነው ኢፋዳንም የተቀላቀልኩት ለመመለስ ወደ በፊቱ እና የሆነ ትንሸራተቻለሽ። የሆነ ጊዜ ላይ ጥሩ የነበርሽ ልጅ የሆነ ባህሪህም ምናምን አካባቢህም ተጽዕኖ ይኖረዋል። ብዙ ነገር በተለይ ይሄ ቲኔጀር ፋየር ኤጅ ምናምን ላይ በጣም የአቻ ግፊትም ብዙ ተጽዕኖ አለውና ምን ተጃለሰ ተዋረሰ ሀቅ ነው። እዛ እድሜ ላይ ማለት ነው በጣም ብዙ የማይጠበቁ ተግባራቶችን የሚተገብሩ ላይ ከነሱ ስብዕና ጋር ጭራሽ ሊሄድልህ የማይችል ወይም ፊት የማያደርግ ባህሪ የሚያሳዩ ልጆችን አስተውላለሁ ብዙ ጊዜ። ይሄ እንትን ምንድነው የፋየር ኤጅ ላይ ሲሆኑ በጣም ዝምተኛ ምናምን የነበረው ልጅ ዩኒፎርሙን አውልቆ ምናምን ሲትከሻው ላይ ጣል አድርጎ አካሄዱን ቀይሮ ምናምን ይሄ ዋትስአፕ ምናምን ወሳኙ ሰዓት ባይዘው ተርቢያ ማለት እሷ ከወላጅ ነገር ወላጅ እሷን ታይም በደንብ በቃ አሁን እኛ ምን አይነት ልጆች ነው የሚኖሩን የሚለው ነገር በጣም ያሳስባል። ፈቅረው ከኛ አንጻር በተለይ ከኛ አንጻር ምናምን ስታየው እና ኢፋዳ ውስጥ መግባቴ ደግሞ እየባሰ ነው እኮ የመጣው። እኛ ጋር አሁን እኛ የነበርንበት እንትን ላይ ባች ላይ ጥሩ ነበር ተባለ። ከዛን ወደ ነምዘኪር ባች ሲሄድ ደግሞ እየባሰ መጣ። ከዛን እየወረደ ሲሄድ ደግሞ በጣም እየባሰ መጣ። አሁን ያለበት ደግሞ ቀውስ ጭራሽ ሶሻል ሚዲያ ጨመረልን ምናምን ነገር የመጨረሻ ትውልዶችን ምንድነው ያለው እንትን ሶሻል ሚዲያ የማይጠቀሙ እናትና አባት የሚኖረን የመጨረሻው ትውልዶች ነን። አሁን ላይ የሚወለዱ ልጆች እናትም አባትም ሶሻል ሚዲያ ስለሚጠቀሙ ግዴታ ልጁ ከህፃንነቱ ጀምሮ ስልክ ነው የሚሰጠው። ሁሉም ነገር ደግሞ አስቸጋሪም አድርጎብናል እኮ ከስልክ ጋር ያለን አታችመንት እንተው ለራሱ ብንል ያለሱ ማይሆንበት አይነት ደረጃ ሌቭል ድረስ ደርሷል። መነጠላችን ምናልባት ማኔጅ ማድረጉ ላይ ወላጅም ምንም ካገዘ እንጂ ምን ወላጅ ያደርገዋል ማኔጅ ለኛ አይሆንም። ለኛ ወደፊት ስለምናውቀው ምናልባት በምን አይነት መልኩ ነው አሁን ተርቢያ ስለ ተርቢያ ሲነሳ ከየት ነው የሚጀምረው? አሁን ዞሮ መውለዳችን አይቀርም ምናምንና ያሳስባል። አይ ቲንክ በጣም አስቸጋሪ ጊዜ ላይ ያለነውና በምን አይነት መልኩ ነው ልጆቻችን ማደግ ያለባቸው? ወይ ደግሞ እንዴት ነው ልጆቻችን ተርቢያ እናስተምራቸው የሚገባው? እንዴት ነው ልጅ የትዳር ውጤት ነው አይደል? የሁለት ሰዎች የሁለት ጥንዶች ውጤት ነው። ስለዚህ የሚጀምረው ከሰዎቹ ነው ብዬ ነው ማስበው። ልጁ ከመምጣቱ በፊት ማለት ነው፣ ከመወለዱ በፊት ነው ሊጀምር የሚችለው። አንዳንዴ የሚነሳ ሀሳብ አለ። ሰውየው ፐርሰናሊቲው ጥሩ ሳይሆን ትዳር ላይ ገባና ይስተካከላል፣ በኋላ እኮ ይታረማል ምናምን ይባልና ይገባል። ከዛ አንተ ያለህ ጥሩ ያልሆነ ማንነት ውርስ ነው ለልጅ ፈልገህ ምናምን ላይሆን ይችላል።
ልጅ የሚያየውን ነገር የሚሰማውን ነገር ውጤት ነው። ስለዚህ መጀመሪያ ራሱን ብቁ አድርጎ አዘጋጅቶ ካልገባበት ይሰጠዋል። በቃ ስለፈለገ ስላልፈለገ አርመዋለሁ ስላለ ስላላለ አይደለም። እና ስለዚህ የሚጀምረው ልጁ ከተወለደ በኋላ እንዲያረጋዋለሁ እንደዛ አረጋዋለሁ ምናምን ሳይሆን ራሴን ቀይሬ ስገባበት ነው። በቃ ድርጊቴ ነው ያለ። ስለዚህ መጀመሪያ ነው የሚጀምረው። ሲንግል እያለህ ለልጅህ ምን አይነት እናት ነው መመርጠው? ገና ለልጅህ እናትየውንና ወይም ደግሞ አባትየውን ሰው የሆነ ተሳዳቢ እናት ከሆነች ወይም ደግሞ ውሰኛ አባት ከሆነ ልጅ ላይ የዛኔ ነው ኢፌክት የሚያሳድረው ማለት ነው። ተጽዕኖ አለው በጣም ከሚባለው በላይ። ያ ግን አሁን ላይ ሰው ማወቅ እኮ በጣም አስቸጋሪ ነው። ላይክ አሁን ለምሳሌ ከትዳር በፊት ነው መወሰን የሚቻለው። የልጆች አስተዳደግ ተርቢያ መሰረት ያለው ከትዳር በፊት ነው የምንል ከሆነ ሰውየውን አሁን ለምሳሌ ኢብራሂም የሚያገባትን ሴት በደንብ አድርጎ ማወቅ አለበት ማለት ነው አስቀድሞ። ያ ደግሞ በጣም አስቸጋሪ ይመስለኛል። አሁን ላይ ሰውን በቀላል ማወቅ የሚቻልበት ሁኔታ ላይ ያለን አይመስለኝም። ግን አይ ቲንክ ያስታውቃል። በተወሰነ መልኩ ግን መገመት ይቻላል። አሁን ለምሳሌ ተሳዳቢ የሆነች በወሬም አሁን ለምሳሌ የቀራች ልጄን በተርቢያ ታሳድግልኛለች ወይ አማና ሰጥቻት እሄዳለሁ ወይ የምትያት አይነት ሴትና እንትን ያልሆነች ሴት ቸልተኛ የሆነች ሴት ታስታውቃለች ብዬ አስባለሁ። መሰረታዊ ፐርፌክት ተኩኖ አይገባም። ፐርፌክት ራስን ጽድት ያለ ሰው ሆኖ መግባት አይቻልም እኮ ከባድ ነው። ግን ቢያንስ መሰረታዊ ማንደራደርባቸው የሆኑ ነገሮች አሉ። እነሱ ባህሪያችን ላይ ማለት ነው። አይ እንደዚህ አይነት ነገር ካለባት አትሆንም አይነት ይሄ ባህሪ ካልተለወጠ ሲቀጥል እኔ መርጬ ምናምን እንደዚህ አይነት ሰው ነው ከማለት ይልቅ ደግሞ እኔ ራሴን ለመቀየር መጣር። እኔ ራሴን ለመቀየር ከጣርኩኝ እዛ ጋም ይሄ ማህበረሰቡ ላይ ይሄ ነገር ከሰረጸ እሷም ራሷን ለመቀየር ትጥራለች። ይሄ ሰርክላችን ተመሳሳይ ከሆነ ምናልባት ይሄ ተመሳሳይ የሆነ ማህበረሰብ ላይ ካለን ይሄ ደግሞ አስተሳሰቡ ካለዛ እሷም ራሷን ለመቀየር ከጣረች እኔም ራሴን ከቀየርኩ የሚጋጭበት መልኩ አለ ብዬ አላስብም። ግን በጣም ይፈልጋል። ይሄ የማህበረሰብ ግንባታ ከተካሄደ በኋላ የሚመጣ ውጤት ነው። አሁን ባለንበት ሁኔታ ላይ ማግኘት ቀላል ነው ማለት አይደለም። ምናልባት እድል ሆኖ አይ ልጅ እኮ ከባድ ነው ማሳደግ። እንደተባለው ተርቢያ ማሳደገው ምን ብለህ የሆነ ሰዓት ላይ ይንሸራተትብህ ይችላል። ያው ዱዓ ወሳኝ ነው። ዱዓ የሚባለው ነገር እንደምን ዱዓ አለ እንትን ነው ሲጀምረው ነገር ስትወልድ ከመውለድህ በፊት ያለህ ማንነትና ከወለድክ በኋላ ያለህ ማንነት አይ ቲንክ አንድ አይነት ሊሆን አይችልም። ይሄ ምንድነው የወላጅነት በተፈጥሮ የሚሰጥህ ነገር ለራሱ ይኖራል። ትሳሳለህ ለልጅ ምናምን መጀመሪያውን በጣም እቀጣለሁኝ ማለት ይሄን ልጅማ በቃ ልክ አስገብቼ ነው ማሳድገው ምናምን አይነት የምትል ከነበርክ ከዛ በኋላ ያ ነገር ላይኖር ይችላል። በተለይ እናት ስትሆን ምናምን ነገር ያ ነገር በጭራሽ ላይ መጣ ይችላል እና አስቸጋሪ ነው ብቻ ልጆችን ማሳደግ። ስለዚህ ከመጀመሪያ ይጀምራል አይደል? ያው አንተ ሀሳብ? አዎ ከመወለዱ በፊት በቃ የሁለት ሰዎች ውጤት ነው፣ ስራ ነው። ንጹህ የሆነ ማንነት ተሰጥቶህ አንተ የምታሳርፍበት ነገር ውጤት ነው አይደል? ምንም አያውቅም እኮ ሲመጣ ወደ ዱንያ ምናምን። ስለዚህ አንተ አቻ ግፊት ነው ብዙ ነገር አለ። አሁን በተለይ ደግሞ አሁን ላይ ሶሻል ሚዲያ የሚባለው ማህበረሰብ ለራሱ ልጆችን ለመገንባት በጣም ትልቅ አስተዋጽኦ ያለው ይመስለኛል። ከወላጅ ምናምን በላይ አይመስላችሁም? ለምሳሌ ቤት ውስጥ ሲደረግ ኖርማል የሆነ ነገር ግን ልክ ደግሞ ከቤት ሲወጣ የሚያሳፍሩ ነገሮች ምናምን የሉ በጣም አሉ እኮ ብዙ። ለምሳሌ ቤት ውስጥ እናትህ አባትህ ሲቆጣህ ምናምን የማይመስልህ ከዛን ልክ ከቤት ስትወጣና የሆነ ሰው ፊት ግን ሲሰድቡ ምናምን ነገር የሚያሳፍር እንደዛ ሆኖ እንደ ማህበረሰብ ሊለመዱ የሚገቡ በጣም ብዙ ነገሮች አሉ። ልጆች አስተዳደግ ላይ ለምሳሌ ህጻናት ባሉበት ቦታ ላይ እንትን የትኛውም ሰው ወለደም አልወለደም ማህበረሰብ ገንቢ ነን ከተባለ ልጆች ፊት ለፊት ላይ የማይሆኑ አጉል ነገሮች ባይደረጉ ምናምን ነገር በጣም አስተዋጽኦ ያደርጋል ብዬ አስባለሁ። ቤተሰብ ምንም ያህል ቢለፋ ወጥቶ የሚያየው የሚማርበት ትምህርት ቤት የሚያልፍበት የስራ ቦታ የሚኖርበት አካባቢ ምናምን ነገር ልጆች ላይ በጣም ተጽዕኖ የሚያሳድር ኢንቫይሮንመንት ከመምረጥ ይጀምራል ማለት ነው።
እናት ሆድ ላይም እያለ አስተዋል። አሁን እኮ ትልቅ ካምፓኒ እንደማስተዳደር ማለት ነው። አንድ ልጅ ትልቅ በስነ ስርዓት እንትን አውጥተህ ፕላን አድርገህ ከባድ ነው። ምክንያቱም እናት ሆድ ላይ ያለ አይ ቲንክ ሀፊዝ የሆኑ እንትኖች ሀፊዝ የሆነ ሰው አለ አይደል? እናት ሆድ እናት የምትበላውን እያንዳንዱ ሀላል የሆነ ነገር እንጂ እናት ሆድ ነው ሱስ የምትጠጣ ወይ ደግሞ የሆነ ሱስ የምትጠቀም ከሆነ ልጅ ሲወለድ በጣም ከባድ ነው እና ከእናት ሆድም ይጀምራል። በጣም አሁን ሳትወልድ ገና ሳትጋባ በፊት ከመምረጥ ከዛ እናት ሆድ ውስጥ ከዛ ኢንቫይሮንመንት ማህበረሰብ ከመምረጥ ሲጀመር ረጅሙን ጊዜ ልጅ የት ነው የሚያሳልፈው? ከወላጆቹ ጋር እኮ አይደለም። ትምህርት ቤት ነው። ሊጫወት ቢፈልግ ሰፈሩ ላይ ነው። የማን እይታ ውስጥ ነው በብዛት ሊቆይ የሚችለው? አንተ እኮ ቤት ውስጥ ሰራውት ያልከው ልጅ ሄዶ ትምህርት ቤት ከጓደኞች ሌላ ዓለም ሌላ ታሪክ ይዞ ነው የሚመጣው። አሁን የምናየውም ነገር በተናናሾቻችን የምናየውም ነገር ነው። ሞር ግን አሁን ሶሻል ሚዲያ ይመስለኛል ሰውን እየነጠቀ ያለው። አሁን እኮ አብዛኛው ሰው ጓደኛ አለህ እንዴ ብትለው የለኝም ነው። ጓደኛ አለህ እንዴ ብትለው የሆነ ቦታ ወይ የስራ ቦታ ድንገት ወይ ትምህርት ቤት ላይ እንትን የሚለው ነው እንጂ የልብ ጓደኛ የምትለው ምናምን የለውም። ሶሻል ሚዲያ ነው በቃ ጓደኛ። እሱ ብዙ ልጆችን እየነጠቀን ነው ይባላል አሁን ላይ። ምክንያቱም ሶሻል ሚዲያ ተደበቀህ የፈለግከውን ነገር ማግኘት ትችላለህ እንደፈለግ። አሁን ኢፋዳም አንድ ሶሻል ሚዲያ ነው ማስለም ነው የሚባለው። ማስለም ነው በቃ ቢያንስ ሶሻል ሚዲያን ከተጠቀምን አይቀር እንደዚህ ለኸይር ነገሮች እንጠቀመው የሚለው አስበኋላ። አሁን ጁማ ማታ ምንድን ነበር የምታደርገው ከኢፋዳ በፊት? ምንም የማይረባ ነገር ነው ልታደርግ የምችለው። ወይ ፌስቡክ ነው ወይ ቲክቶክ ነው። ከዛ ውጭ ምንም ቁም ነገር የሌለው ነገር ነው ልታደርግ የምችለው። ባይደው ኢፋዳ ጁማአን ብቻ አይደለም እንትን ያለብን እኮ አይደል? እያስተካከለልን ያለ ዕለታዊ ቁርአንና የሰላት ወርዶችን አዘጋጅቶልናል። ከዛን ቢያንስ እንኳን ይሄ በቀን ውስጥ በጣም ቢዚ ነን ምናምን ብለን ውለን ማታ ገብተን ሶሻል ሚዲያ ስክሮል የምናደርግበትን ታይም ዛሬ እኮ ዊርድ አለኝ ብለን ወደ ዊርዳችን እንድንመለስ ማድረግ ችሏልና በጣም ብዙ ችግሮችን አልሐምዱሊላህ ወደፊትም በደንብ ይቀርፋል ብዬ አስባለሁ። ግን ሶሻል ሚዲያ በጣም ጫና አለው። በጣም ዝም ብለህ ስክሮል እያደረግኩላ ልትውል ትችላለህ አይደል? አይታወቅም። በዛ ላይ አጫጭር ናቸው ቪዲዮቹ፣ የሚመጡልህ መልእክቶች ይይዛሉ፣ ከቺ ናቸው ምናምን ነገር። ደግሞ እንደ ሰውኛ ምንድነው የሆነች ነገር ትንሽ ደቂቃ ካየህ ራሱን ስለሚደጋግምልህ ቀኑ ሙሉ ታሳልፍ ትችላለህ። አንዷ ብላለች ጠዋት ተነስቼ ነጋብኝ ስክሮል እያደረግ የብዙ ሰው ስክሪን ታይሙ ምን ያህል ነው? ስክሪን ታይም እኔ ራሴ ስለሚያስደነግጠኝ ነው። የሆነ ስታየው 5 ሰዓት ሙሉ ስክሪን ታይም ነው። በጣም ትንሹ ታኝተህ እኮ ነው እስከ 5 ሰዓት 5 ሰዓት ትንሽ ታይም ነው። እስከ 5 ሰዓት ታኝተህ ከዛ በኋላ እስከ 12 ሰዓት 5 ሰዓት ታይም ስክሪን። አሁን ካለው አንፃር ሰው አጠቃቀም 5 ሰዓት ትንሹ ነው። 5 ሰዓት ትንሹ ነው። አዎ ትንሹ ነው። ግን ባት ስራ ካለሽ ምናምን ብዙ ነው ስራ። አሁን ወጣቱ ደግሞ አብዛኛው ሰው ይሄ ተማሪው በተለይ ሊኖር አይችልም። እኔ እንኳን የማውቀው ማለት በፊት የነበረኝ 16 ሰዓት ነበር ስክሪን ታይም። ያ በቀን 16። በጣም ትንሽ እኮ ነው 16 ታይም። 16 ታይም 16 ሰዓት 8 ሰዓት እንቅልፍ ነው ቪዲዮ የቀረው ከ24 ሰዓት ውስጥ አላህ እና ከዛ 8 ሰዓት እንቅልፍ ነው። 16 ሰዓት ስክሪን ላይ ኖርማል ነው። ባይዘው እኮ 24 ሰዓትም ያለው ሊኖር ይችላል። በዚህ አይነት ዘኪር እንዲ ከሆነ ለባፊት ነበር። አሁንማ ቤት በኩል ብዙ ስራዎች አሁን ላይ ኢፋዳም ላይ ግን በ16 ሰዓቱ ውስጥ እኮ ምንም የማይጠቅም ነገር ነው ማለትም አይደለም። በጣም ጠቃሚ የሆነም ነገር ይኖረዋል አይደል? አይ ለጤና ራሱ እንዴት ነው ይሄ ነገር? እኮ ከባድ ነው እንዴ እንትን የሚመከረው ለጤና። ሰሞኑን ሰርች አድርጌ ነበር ምናምን እና ከዚሁ ጋር የተያያዘ አሳይመንት ምናምን ነበር። ለዛ 2 ሰዓት ነው የሚመከረው በቀን ውስጥ በ24 ሰዓት ውስጥ ስክሪን ታይም 2 ሰዓት። የ8 ቀኑን ነው ማለት ነው በአንድ ቀን የተቀለልከው አንተ። አሰውሪያ ለበሽታኛ ቢያረግ እንዴ በጣም ከባድ። ግን አሁን እንዴት ቀነስክ ከበፊቱ? አያስደነግጥም? 16 ሰዓት ማየቱ በራሱ
በቃ እኮ በጣም ከባድ ነው። ምነው ግን የምታየው 16 ሰዓት ማለት አይሰለችም? አይታወቅም ባይዘው አይታወቅም እንጂ እንዴት አስበሽ ሆን ብለሽ ስራይ ብለሽ እንኳ አይደለም እንዴት ጀምረ ያለሽ በየፌስቡክ ኮሜንት ላይ አይጠፋም ሙዘኪር ነው እሱ በፊት ነበር በፊት ነው ተማሪ ያለሽ ምናምን ነው እኮ ሊሆን የሚችለው ረጅሙን ሰዓት በቃ ወይ ቲክቶክ ስክሮል ነው ማድረግ ወይ ፖድካስትም አያለው በርግጥ ረጃጅም ፖድካስቶች እሱ በራሱ አሁን የ4 ሰዓት ፖድካስት ብታይ እሱ አንዱን ወሰደው እንደማለት ነውና ከዛ ደግሞ ምንም ሳታውቂው የሚያልፉ ሰዓቶች ምናምን ይኖራሉ። ግን አሁን ኢፋዳ ላይ ገብተህ ያቺን 1:45 ቮይስ ቻት በጣም አንዳንድ ሰው ማይችላል ሩማ ሚሰለቸው ሰው አለ። እዛ ጋር የሚወራው ምንድነው ቁርአን ሐዲስ አንድነት ላይ ፎከስ ያደረጉ ስሮች ነው የሚሰሩትና ከኢፋዳ ስገባ ግን ምንድነው የተለወጠበት ነገር ታዲያ? አሁን 16 ሰዓት ሙሉ ዘም ብለስ እንትን ይላል ይጨንቃል እኮ በአንድ ጊዜ ነገሮችን መቀበል በጣም ነው የሚያስጨንቀው። ለዛም ነው ቅድም እኮ እንዴት ይከብዳቸዋል የሚለው ጥያቄ ለእንደዚህ አይነት ሰው ከባድ ነው በጣም ምክንያቱም የለመደው ነገር አለ ቶሎ ልትዋሃድ አትችልም ከባድም ነው። እኔ እረዳቸዋለሁ አሁን በተለይ በፊት አባል ሆኜ የነበረኝ ምናምን ነገር ስለማቅ ሲመጡ አሁን እኔ ረጅም ጊዜ ስታር ላይ እንትን ነበርኩ ዝንጉ ነበርኩ መጀመሪያ የገባህ አካባቢ ለዛ ነው የሚወድ ወደ ሂሳን እንመለሳለን ዝንጉ ነበርኩ ለምን እስኪዋሃዱ ሊሆን ይችላል የሚል እንትን ሀሳብ ስለነበረኝ ምናልባት ግልጽ አልሆነላቸው ይሆን ወይ የመጡበት ማህበረሰብ ይሆን ቶሎ ደግሞ እንደገባ እኮ ሳምንት ሳይሆነው ከነበሩ አባላት በላይ የሚሆንም ሰው አለ በጣም አክቲቭ የሚሆን ትንሽ ነገር የሚፈልግ ሰው አለ ትንሽ ነገር ካሳየህ ቶሎ መጥቶ ይቀላቀላል በጉጉት በጣም ይሄንን ነገር ስጠብቀው ነበር የሚለው ማለት ከቱም አንዳንድ ሰዎች ሶሻል ሚዲያ ላይ ምንድነው እየተሰራ ያለው አሁን እኛም ሶሻል ሚዲያን ማስለም እንደሚባለው ማለት ነው ሶሻል ሚዲያ ስትገባ በቃ ሁሉ ጊዜ ኸይር ነገሮችን ቴሌግራም ላይ ስንት ነገር ትጠቀማል ነበር አሁን ግን እንዳለ ያለው ምንድነው አንተ የኢህሳን ሀድራ አሚር ነህና እዛ ላይ የሚሰሩ ዊርዶችን ትፖስታለህ ምናምን ነገሮች እነዚህ ነገሮች ሌላ ቦታ ከመሄድ እንደውም ይይዙሃል አትሄድም እንጂ እንዴት አሰበህ ጭራሽ አትሄድም በቃ እኮ ወስነህ ገባህበት ይሄ ሲጀመር ከዚህ የሚጋጭ ነገር ላርግ ብትሉላ አይሆንም አንዴ ይዞሃል ኃላፊነትም ነው አይደል ማኒፌስት ራሱ ያረጋል እኮ አይደል በጣም የምናረጋቸው ነገሮች ልጆቻችን ላይ በጣም ነው ማኒፌስት የሚያደርገው ኢቭን ተደብቀን እያንዳንዱ ነገር የምሬን ነው ወላሂ ስለገጠመኝ በጣም በጣም በቃ ወደ ሌላ ልትሄድ አትችልም ያስራሃል አንዳንዴ ሁላ ምናልባት ቃሉ ልክ ላይሆን ይችላል ኢፋዳ እስር ቤት ነው ከመጥፎ ነገር ጋር እንዳትሄድ አስሮ ነው የሚይዝ ትታሰራለህ በቃ አታደርግም አትፈልግም ምክንያቱም እዚህ ጋር ታስበዋለህ ይጋጭብሃል ክላሽ ያረጋል አይፈቅድልህም እንዴት ደፍሬ ያረጋዋለሁ ከኔ ይጠበቃል ማለት እዛ ጋር የምታወራውና ድርጊትህ ከተጋጨ ከባድ ነው አንዳንዴ ሰው ደግሞ ይሳሳታል ምናምን ግን ይሄ የሚመልስህ ነገር አለ እኮ ልክ አይደለሁም ብሎ ማሰቡ በራሱ እኮ አንድ ትልቅ ነገር ነው ወደ ኢህሳን ሀድራ እንዴት መጣ ዋናው እስቲ ከፈርዛን ስትወጣ ምን አይነት ስሜት ነበረው ብዙ አልቆየሁም ፈርዛን ላይ እንዴት እንደሆነ አላውቅም ግን በጣም ደግሞ እየተዋህድን ምናምን ያለበት ሰዓት ነው እንዳልኳችሁ ከባድ ነው በጣም ከባዱ ታይም ከባድ ነው ወላሂ ሁሉም መጥቶ የሚያለቅስበት ይመስለኛል ይሄ እንደዛ ተላምደህ ከነበርክበት የቴክስት ሲገባልኝ ቦክስ ላይ ወንድ ልጅ ያስለቅሳል በወቅቱ እንግዲህ የኛ የአሚሮች አሚር ኢልያሲን ነበርና ኢንቦክስ ላይ ቴክስት ደረሰኝ እንዳሁኑ ደግሞ አይደለም አሚሮች የሚወሰዱት ከሀድራ ላይ ምናምን ለአሚሮች ፍቃድ ተጠይቆ ምናምን አይደለም አሚሮ አታውቅም እኔ አክቲቭ ከሆንክ እንደዛ ነበር አከኪሉ ራሳቸው ነው እና ከዛ ምንድነው የሚለው ቴክስቱ ወደ ቀጥለን ለምን ከፍታቸው ሀድራዎች እጩ አሚር ሆነዋልና ይሄንን ግሩፕ ይቀላቀሉ ደብዳቤ ነው ቀጥታ ማለት ነው ቀጥታ እጩ ነው የሚለው ስለዚህ እጩ ማለት ለወደፊት ነው ማለት ነው አሁን አይደለም ምናምን ብዬ ተጽናናሁና ከዛ ደግሞ በአንዴ እኛ ጋር የሚከፋው ምንድነው 2 አባል ነበር በአንዴ የተወሰደው የቤቱ በጣም ሞቅ የሚያደርግ ሰውና ዝምተኛ ሰው ማለት ይችላል ሪምና እኔ ነበር በአንዴ ወጣ ነውና ቀዝቀዝ ብሎ ይረብሸው ሰው
እንዳይሰበርበት ይሰበርበት። ከዛ እሷን ጠዋት ነው የደረሳት እሷ እንትኑ ቴክስቱ ደረሳትና ምናምን ከዛ ልወጣ አወራን ልትወጣ እንደሆነ አጽናናኋት ምናምን። አንተም ትጣል መሰለህ ነበር? አላውቅም አልደረሰኝም እና አጽናናኋት ምናምን እና ከዛ ከሰዓት ቴክስቱ ደረሰ። የራሷ እያረረባት የሰው ታማስላለች። ተረዳሁት ያኔ አባባል ማገሰከከ ማለት እንደሆነ። ከዛ እሷን አጽናንቼ ምናምን ሳልጨርስ የመሰናበቻ ጊዜ ምናምን ሁላ ነበር። እኔ እጩ ነው ብዬ ነው ያሰብኩት። ከዛ የገባሁ ቀን በማግስቱ ነው ሀድራ የተሰጠን። ዛሬ ገባሁ። ከዛ በማግስቱ ለእጩነትም ጊዜ ያልነበረህም ያሳተሱ ራስ ያሳዝናል። ለመሰናበቻ ሁላ ጊዜ አልነበረንም እንጂ እና ድንገት ነው በቃ ሁሉም ነገር ድንገት ነው የሆነው ምናምን። ወደ ኢሕሳን ሀድራ ተከፍቶ ተሰጠኝ። ኢሕሳን ሀድራ ማለት ነው። ከዛ ነው የሚጀምረው። ስሙን ማን ያወጣው? ስሙ የራሴ እንትን ነው። እንዴት ነው አባሎቻችሁን ጠይቁና ከዛ ደግሞ አሪፍ የምትሉትን ስም ምረጡ ከአባላቶች ጋር ነበር የተባለውና ከዛ ሀሳቦች ብዙ ተነሱ ምናምን። ደስ ያን ያህል በቃ አሪፍ ሊሆን የሚችል ሀሳብ አልተነሳምና ስለዚህ ምን ይሻላል ምናምን ብዬ እኔም ብቻዬን ከመወሰን ምናምን አልኩኝና ስሞችን የመረጥኳቸውን በራሴ የሚያወጣት ምናምን ካለ እሱን ይዤ ኢልያሲን ጋር አሚራችን ጋር ነው የሄድኩት። ከዛ ለሱ ሳስመርጠው እሱም ኢሕሳን የሚለውን ወደደውና የብዙ ሀድራዎች ስም ላይ እጃቸው አለበት ማለት ነው። ሻህ ኢልያሲ በጣም በጣም ባለውለታችን ናቸው። ለስማችን ያለሽ እና ኢሕሳንን መረጥን ማለት ነው። በዛ ነው ስሙ የወጣው። እንዴት ነበር ኢሕሳን ውስጥ የነበረው ቆይታ? መጀመሪያ ላይ ከነበርክበት ከሞቃ ተነስተ አዲስ ደግሞ ማሞቅ እዛ አዲስ ነህ ለእንትኑ ምን አይነት ቻሌንጅ ነበር? ብዙ አልቆየሁም ምናምን። ከባድ ነው ወላሂ በጣም ከባድ ነበር። እዚህ ይለኛል ብቻዬን ነበር የማወራው ብቻዬን ወላሂ። እኔ እንደውም የመጀመሪያ ባለፈው የአመት ሆነንና ከዛ እንዴት ነበር እስቲ የመጀመሪያ ሪካርድ ምናምን ብዬ አዳመጥኩት። ከዛ የመጀመሪያው የሀድራ ፕሮግራም ጁምዓ ዋና ሀድራ ቼኑ ላይ ነበር የተዘጋጀውና ከዛ እዛ ተዘጋጅቶ የቤተሰብ ወጉን ነው እዛ እንድንሄድ 18 ምናምን ደቂቃ ነው ያሳለፍነው ጁምዓ ላይ ምናምን። ከዛ ብቻዬን ነው ያ13ቱን ደቂቃ ምናምን ብቻዬን ነው ማውራው። በኢላሂ ስም እጠራለሁ። የመጀመሪያቸው ማይክ አይከፍቱ ስማቸውን ሁሉ ለማስወከብ አረክ ትራንዚት ይሻላል፣ ትራንዚት ይሻላል። አረ ላላህ ብለህ መጀመሪያ ሳምንት ከዛ ብዙ ኮምፕሌኖች ነው የሚደርሱብሽ። ወይ እኔ እኮ ማውራት ኢንቦክስ ሌላ ነው፣ እኔ ስለማላወራ ነው፣ ስለሚያመኝ ነው። በቃ በጣም ብዙ ወላሂ በጣም ተስፋ ያስቆርጣል እኮ። በቃ እኔ ወደ ነበርኩበት ልመለስ ምናምን ሀተውላ ትላለህ። እኔ ረጅሙን ጊዜ ማለት እችላለሁ ጁምዓ ጭንቀቱ ወላሂ በጣም ነበር የሚጨንቀኝ። ከዛ ከ45 እስኪደርስ ያለኝ ጉጉት ናፍቄ የመጠብቀው 45 ለመዝጋት ማለት እንትን እናንተ ጋር 6 ሰዓት እያለ አልነበረም? ባሽቱ ላይ አልደረሰም እንዴ? ባሽቱ ላይ አልደረሰም እንዴ? 45 አልደረሰም። ፈርዛን ላይ ነበር እስከ 6 ሰዓት። እዛ እንደው ያልስብሻል ሁላ ነው። እዚህ ደግሞ ቶሎ እስክዘጋ ነበር የሚጨንቀኝ ምናምን በጣም ይጨንቀኝ ነበር። ከዛ ከ45 አልሐምዱሊላህ የሆነ ቅልል ነው የሚለኝ በቃ ተገላገልኩ ነው። ግን የሆነ በሂደት ደግሞ በጣም አጓጊ የሆነ ይሄዳል። ሲለምድልህማ በጣም ደስ ይልሃል። የሆነ የተወሰኑ ሰዎች ምክትል ደግሞ አልነበረህም ይዛኔ? ረጅም ጊዜ አልነበረኝም ብቻዬን ነበርኩ። ከባድ እንዴት ግን አስወራሃቸው? እንዳልኩሽ ረጅሙን ሰዓት ብቻዬን ነው የማወራው። ያዝናሉ፣ አንዳንድ ነበር ያዝናሉ። አዘኛቸው ይመስለኛል። ለዛ ነው አሁን ያንን እያስታወሱ ነው መሰለኝ በየኢቨንቱ ማሻአላ ሀዲያ ይዘንበዋል ሲመስለኝ። ደግሞ ችግሩ ምን እንደሆነ ታውቃለህ? ማውራት የማይችሉ ሰዎች ዝም ቢሉ እኮ ምንም ማለት አይደለም። ወላሂ ማውራት የሚችሉ የሚቀርቡ ፕሮግራሞች በጣም የሚያስደንቁ ወላሂ እኔ በጣም ነው የሚገርመኝ። የመጀመሪያው ሳምንት ላይ ፕሮግራም አልነበረም፣ ቀጣዩ ሳምንት ላይ ነው ፕሮግራም። ከዛ የመጀመሪያቸው አይመስሉም። አንዳንዴ አንተ ራሱ እንዴ እኔ አሁን ቀጥታ ያቀርባለሁ እንዴ ሳምንት ሙሉ እንደተዘጋጅበት ነው የሚገፋፉ። በጣም ያሳቃል የሚቀርበው ፕሮግራም በጣም ይገራል። ሱብሃን እና እነዚህ ሰዎች ማይክ ሲዘጉ እንትላለህ አይከብድም ማለት ይችላሉ በደንብ ማውራት፣ ግን ከባድም ነው። እንደ አዲስ ደግሞ ይሄ
ሰው እየሰማኝ ምናምን ብሎ የማውራት እንትኑ አለመኖርም ይመስለኛል። ከዛ በጣም የሚያወሩ ሀሳባቸው በጣም ገራሚ ሆኑ። ደግሞ የተማረው አካዳሚካሊ በጣም የተማሩ ምናምን የዩኒቨርሲቲ ልጆች ናቸው ምናምን ብዙዎቹ። ስለዚህ ብዙ ሀሳቦች የሚነሱበት ነው። ግን ያህንን ሙድ እስከማምጣት እሱን አስቸጋሪ ፓርት እንጂ ሀታ ቁርአን በዚህ ልክ ሪፍሌክት ይደረጋል እንዴት ትላለህ? አሁን የሆነ የምናውቀውን እንትን በዚህ ልክ ሰው እንደዚህ አንደርስታንድ አድርጎት ሼር አንዳንድ ጊዜ ትፈራለህ አንተ ሁላ በቃ ፕሮግራም የምር ማቅረብ በጣም አስቸጋሪ ነው። አብዛኛው አይ ቲንክ ሜምበሩ ራሱ እነሱ እንደዛ አቅርበው እኔ እንዴት ነው ማቀርበው? ብዙ የሚነሳው ሀሳብ እሱ ነው። እንዴት አቀርባለሁ እነሱ እኮ በጣም ጎበዝ ናቸው ምናምን የሚል ሀሳቦች ነው ቢነሱት እና ለመታወስ እስከሆነ ድረስ ደግሞ ለመታወስ እኮ እኛም ሰውንም ቢያንስ አንተ ከሰማኸው ይልቅና ተዘጋጅተህ የምታቀርበው ነገር አይገናኝም። እኔ አሁን ብዙ አይነት ሀዲሶችን ትሰሚያለሽ፣ ግን ለማቅረብ ብለሽ ራሱን ሀዲስ ስታነቢስ ስትዘጋጅ በቃ ይቀራል። ካቀረብኩ 100% አትረሳውም ሁሌ እና ያን ነገር ትሰራበታለህ። እሱን ነገር ለማምጣት በጣም በደንብ ለማስለመድ ደግሞ ሞር ቅርባቸው መሆን ይጠበቅብሃል። በቃ ይሄ ቀላሃቸው እንዲያወሩ እንደ ቤተሰብ ቤተሰባዊነት የሚባለው ነገር ትርጉሙ የሚገባ ያኔ ነው። መጀመሪያ ላይ ምናምን ትርጉም ላይኖረው ይችላል። ግን ለካ ቤተሰባዊነቱ ሲኖር ነው ፕሮግራሙም ሊደምቅ የሚችለው። በቃ ሰው ነጻ ሆኖ ሀሳቡን ሊያቀርብ የሚችለው ማለት ነው። እሱ የገባኝ በደንብ በቃ ፐርሰናሊ እንኳን በጣም ቅርብ እስከ መሆን መድረስ አለበት። አንድ ሊድ አደርጋለሁ ብሎ የሚያስብ ሰው በደንብ ሊቀርባቸው እሱ በደንብ ካላገራው እዛ ጋር እነሱንም እንዲያወሩ ካላነሳሳማ ጸጥ ነው የሚለው በጣም። ግን በኋላ ላይ እንዴት ተግባቡ ማለት እንዴት እኛ ይሄ ከውጭ ሆነን የምናየውን አይነት የኢህሳን ሀድራ እንትን እንዴት መጣ? ያው እንግዲህ ያልኩት ገብተዋል። እንዴት አሳመንካቸው ነው? እንዴት አሳመንካቸው? ያው ለሰጣ እንትን እንዲባል እኔ ከበደኝ የነበረው እንግዲህ 3 ምናምን አካባቢ አጋጥሞናል። ያልገጠመንን አላህ ነው። ብዙ ሰው ነው ያሳሰበው ይሄ ስጦታ። አይ በየመድረኩ በሚዘጋጁት ኢቨንቶች ላይ አንተ ሜምበሮች ስጦታ ይሰጡሃል። እንግዲህ መታደል አንድም ያልደረሰው አራ ምን አርጋቸው ነው? አይ እንደውም እኔ ከበደኝ ምኑ ነበር ከነሱ ጋር ከመግባባት ይልቅ እርስ በእርስ እንዲግባቡ ማድረጉ ከባድ ነበር። የሚከብደው እሱ ነበር። ከኔ ጋር በደንብ ይግባባሉ፣ ግን ደግሞ ከሁሉም ጋር ትግባባለህ ለየብቻው ማለት ነው። ኢንቦክስም ሊሆን ይችላል፣ ጥያቄዎችም ሲኖሩ ለማብራራትም በምናምን ትግባባ ይችላል። ግን እርስ በእርስ እንዲግባቡ ማድረጉ በጣም ከባድ ፈታኝ ነበር። የፍታ ረፍት ወስደን ተመልሰን እንምጣ። እሺ እንዴት እንዳወሩልህ ምናምን እየነገርከን ነበር። ከባድ የነበረው እርስ በእርስ እንዲያወሩ ማድረጉ ነው እንጂ ከኔ ጋር የመግባባቱ ነገር ምናምን ቀላል ነበር። እኔም ለመግባባት ያን ያህል መከብድ ሰው በእርግጥ ከብደህናል ብለውኝ ነበር መጀመሪያ አካባቢ ላይ፣ ግን እርስ በእርስ እንዲያወሩ ማድረጉ በጣም ከባድ ነበር። በቃ የሆነ የቤተሰብ ወግ ላይ የሆነ ርዕስ ተነስቶ ሁሉም እንዲያወራበት ማድረግ እሱ ያስቸግር ነበር። ከዛ ምንድን ነው ያደረግነው? አባላቶቹ ኢንቦክስ እርስ በእርስ እንዲያወሩ፣ እንዲግባቡ፣ እንዲታዋወቁ የማድረግ ነገር ነበር ያደረግነው። ከዛ በኋላ ነው እየተስተካከለ የመጣው እንጂ እንደ መጀመሪያ ከባድ ነበር በጣም። አሁን ላይ በጣም አሪፍ ከሚባሉ ሀድራዎች አንዱ ነው። እንትን ላይ አሁን በባለፈው የደም ልገሳው ላይ አሪፍ መታችሁ በደንብ ፓርቲሲፔትም አድርጋችኋል። እዛኔም ስጦታ ተሰጥቶ ነበር። እንዴት ነው እንዲወዱ ያደረከው? አሁን ለሌሎቹም ለሌሎቹም አሚሮች ሳይሆን ለራሱ ነው የሚጠይቅ ጥያቄ። ይህን ጥያቄውን ለራሱ እንዴት አድርጌ ምናምን ነው ገባ። እንዴት ነው ተወዳጅ መሆን የሚቻለው? ኮርስ ልትወሰደ በዚህ ዙሪያ በጣም ስጦታ በዛብኝና ማሻአላ እኔ ራሱ ከሁሉም እኩል የሚደንቀኝ ነገር ነው። ሚስጥሩ ምናምን ባላቀው በእርግጥ ላለመናገር እውነት እንደው የሴራው አካል ነበር ሽራሂ የስጦታው አሁን እንደው ሀቁ
አማክራታ? አዎ በጣም እንዴት ነው እኔም ወላሂ መስራት ያለብኝን ሰርቻለሁ በስራዬ ነው ምናምን ብዬ አላስብም። አይ አንተ የሚያጅበው ካንተ አልፎ ደግሞ ለቤተሰብ እስከ ቤተሰብ ማሻአላህ በጣም ደስ ይላል። አንደኛ አመታችን እኛ ቤት ነበር ያሳለፍነው ምናምን ነው። አላህ ያ ሁሉ ሰርፕራይዝ ነበር። ምንም አላውቅም። በጣም የምር ቤተሰባዊነት ፈጥረናል ብዬ አስባለሁ። በጣም ተዋህደናል ማለት ነው። ደግሞ መሰረቱ አላህ ሲሆን ልዩ የሚያደርገው እሱ ነው። ምንም ላይ በቃ የተመሰረተ ነገር አይደለም። ምንም ጥቅም ፍለጋ ምናምን አይደለምና የምር በቃ እነሱም ይሄ ተሐቡ አይደለም የሚባለው ስጦታ ተሰጣጡት ትዋደዳላችሁ አይደል ያሉት ራሱ እኔ የሚመስለኝ አይ ቲንክ ሙዘኪር ሁሉ ጊዜ ፕሮግራም ስታቀርብ ስለ ሀዲያ እስካሁን አላቀረብኩም። ሞክረው እስኪ ተሰራለት ሂማና ወጎች ላይ እስኪ ሞክረው። የአብዛኞቹን ጥያቄ ነው እያቀረብክ ያሉት እና እኔ አሁን ለመከር ብቻ መልካም ሰው ሁሉ እንደኔ ሆኖ ምናምን ቀስ ረጋ ያለ መልካም ሰው አለ በጥባጭ ወላሂ በቃ ይሄ ነው የሚመስለኝ። መሀባ ነው የሚመስለኝ። ሌላ የተለየ ነገር ያለው አይመስለኝም። እኔ እንጃ በስራዬ ነው እንዳለ መስራት ያለብኝን አልሰራሁም ብዬ ነው የማስበው። እሱ በራሱ ጭንቀት አለ። እሱ በራሱ ያስጨንቃል። ብዙ መስራት የሚቻልበት አቅም ያለበት ቤት ነው። በዛ ላይ ህሳብ ሲቀጥል እንትን የለውም። አሁን ብዙ ቦታዎች ላይ ምናልባት አባላት የመቀያየር ነገር ምናምን የሆነ ሰዓት ላይ ተሰላችተው የሚወጡበት ምናምን ሁኔታ ሊኖር ይችላል። እኛ ጋር አብዛኛው አባል ከአመት በላይ አብሮ ነው። ያው ረጅም ጊዜ ሰው የማይላክበት ሀድራ ቢኖር ከባዱ ነገርም እሱ እኮ ነው። በዛ ልክ አንድ ቦታ ላይ እንዲቆዩ ማስቻል አንድ ሰው አመት የሚያክል ነገር እዛ ቦታ ላይ እንዲቆይ የሆነ ነገር ቢኖር ነው በጣም ቢመቸው ነው ያ ቦታ ወይም ደግሞ ሚስጥሩን ንገረን። አይ ቲንክ እንትን ነው መሰለኝ በጣም ፍሪደም አለ መሰለኝ እንትን ነው ይሄ ቤተሰባዊነት የሚለው ነገር በደንብ ተሰርቶበታል ብዬ አስባለሁኝ። እያወራህ ምናምን ለምሳሌ እንደዚህ አይነት ኮንቨርሴሽኖች ኖረውን እያወራን የቤተሰባዊ ላይ ምናምን ነገር የሆነ ነገር እያወራን እንደዚህ አታውሩ ምናምን የሚል አሚር ካለ የሆነ ለስለስ ብሎ የመናገር ሂክማ የሚባለው ነገር የሆነ ነገር ሰው እያጠፋ ራሱ አይ እንዲህ አይደለም ብለህ የምትነግረው እዛው በሰው ፊት አትነግረው። ኢንቦክስ ሄደህ እንደተባለው ከብዙ ቦታ ነው ከብዙ አይነት ባህሪ አስተዳደግ እንደተባለው ከተለያየ ቦታ እሱን ነገር ይዞ ኢቭን ይሄ እስላማዊ አደብ የሚባለውን ነገር ለራሱ ማያውቅ በጣም ብዙ ሰው ይኖራል። አትፈርጂበት፣ ምክንያቱም ኢንቫይሮንመንቱ ሊሆን ይችላል። ስለዚህ እዛ ጋር መጥቶ በጣም ብዙ ሰው ደግሞ እየተቀየረም ነው። አልሐምዱሊላህ በጣም እኔ ይገርመኛል ሁላ ሲያነሱ እንዲህ እኮ አልነበርንም እንዲህ አይመስሉም እኮ መጀመሪያ ሲመጡ በቃ ከኔ የተሻሉ ሰዎች እንደሆኑ ነው ማቀው። ያው ሰው ራሱን ነው የሚያውቀው፣ ግን በጣም ተጽዕኖ እንደፈጠረባቸው እንደተለወጡበት ሲያነሱ ይገርመኛል። ወላሂ መጀመሪያ የነበራቸውን ኳሊቲም ቀርቤ ባላቃቸውም ስለማውቀው ማለት ነው። ለኛ ኖርማል የሚመስለን ነገር እንደዚህ ኢንቫይሮንመንት ላይ ያለ ሰው ምናምን ቀላል አድርጎ የሚያየው ነገር ለዛ ሰው ግን በጣም እንደ ትልቅና በጉጉት አሁን እንዳልከው አንተ 45 ነበር በጉጉት ተጠበቀ። አሁን ስንት አሁን ያልቃል ሰዓቱ ለራሱ ኤልያሲን ያለ አሚራችን በጣም ማስጠንቀቂያ በጣም ተከታታይ ሶስት ጁማዎች ምናምን በሰዓት የመጣ 2 ደቂቃ ምናምን ይሆናል ያሳለ ይሄ ነገር እኮ አለ። አሁን እኮ አረተው አውሬ ይለ አረዚው አትገማገሙ እንዴ ምንድነው? እና አሁን በተለይ ምክትል አሚር የኔ መንገድ ምን አይነት ነው እንትን ነኝ ትንሽ ድርቅ ያለ ነገር ይመስለኛል። እኔ ያለው ሊሆን የሚችለው ቤተሰብ ወጉም በቃ የሆነ ቁም ነገር ነው ሊሆን የሚችለው። እሱን የሚፈልጉት ሰዎች አሉ። ያን ያህል ብዙ ሳቅ ምናምን አይኖርም። እኔ ብቻዬን አሚር እያለሁ ምክትሌ ከመጣች በኋላ ደግሞ ይበልጥ በጣም ጎበዝ ምክትል ነው ያለው። በጣም ሰሚራ በጣም ጎበዝ ስራዋም በጣም ምክትል ከመሆኗ በፊት ነበር በደንብ የምትሰራውና በጣም ለውጦችም ያየሁበት ነው። እኔ ከምመራበት ሜትድ በተለየ መልኩ ነበርና እንትን ያለው የሁለት እንትን ሲሆን ደግሞ ይበልጥ ያህ ነገር ያቆየው ይመስለኛል ሰውንም ሳይሰለቸው።
ያ ማሻአላህ አክቲቭ ልጆችን አይ ነበረ ብዙ ጊዜ ላይቭ በሚኖረን ሰዓት ላይ ምናምን ነገር ኢህሳን ሀድራ ጥሩ የላይቭ ቆይታ የሚያደርግ ሀድራም ነበረ ማሻአላህ እና ጥሩ ሰርታችኋል እንደ አሚር ለዛ ነው ጥሩ ቤተሰባዊነት ላይ ሰርታችኋል ዋና ቤተሰባዊነቱ ከተጠናከረ ሀታ የማያወራ ሰው ሁላ እዚህ ነው እንትኔን የገፈፍኩት ይላል። አይነ ጥላ ነው የሚባለው። ይሄ ሰው የሚያነሳው ነገር ነው። ሰው የሚለው ነገር ሰው ፊት ማውራት አልችልም ነበር፣ አሁን በጣም ማውራት እችላለሁ ምናምን የሚለው ነገር ቤተሰባዊነት ላይ በጣም አሪፍ ከሆነ በጣም ነገሩን ያቀለዋል ማለት ነው። ስለዚህ አሁን በጣም አሪፍ ላይ ናችሁ ያላችሁት። አልহামዱሊላህ። አዎ የአባላቶቹ ግን አሁንም አላወቅከውም ነው ምን ጥያቄው ነው መለስኩ መልስ አልሰጠውም እና እንቅልፍ ወስዶ አሁን እነሱ መጠየቅ አይቀልም። ስለዚህ እኔ ምክንያቱም አላውቀውም። የሆነ ሳህብ ያለ ምናምን ረሱል የጀነት ሰው ማየት ከፈለጋችሁ ሰላም ያንን ተመልከቱት ምናምን ብለው ከዛ ሲከታተል ምንም የተለየ ነገር አያደርግም። አንዱ ሳህባ ሄዶ ቤቱ ምንም ነገር አያደርግም እና ምንድነው ሳይህ ምንም ነገር አታደርግም ነው ሲላ ምንም አላደርግም። ከዛ አስታውሶ ግን እንትን ሊሆን ይችላል ስተኛ ሁሉንም አፉ ላለው። ስለዚህ አንተም የሆነ የረሳኸው ነገር እንደዚህ ካል እንዲያው ስታውስለት ይሄ ኳሊቲ ቢኖረኝ ለምንድን ነው ልጁ የምታስጨነቀው? አስጨነቀኝ ብቻ በጣም እኔ አንተን ያልኩት በጣም ተጨንቋል። የለም ምንም አዲስ ነገር የለውም። ባይሆን እነሱን አጣርቼ ብመልስ ጥሩ ይመስለኛል። ይሄን እንትን እንዴት ነው እንደዚህ ልትወድኝ የሰራችሁት? ሱብሃንአላህ ያም ይመስለኛል ደግሞ እንትን ያለን የምር ነው እንትን ይፈጥራል፣ መሐባን ይጨምራል። ሐዲሱ የእውነት ነው አረጋግጥ ሐቅ ነው። ብዙ ነገር አይተናል ኢፋዳ ውስጥ ነው የሚሰራ ንያ። ይሄ በጣም እሱ እኔ ፐርሰናሊ በጣም ብዙ ራሴን የታዘብኩባቸው ነገሮች ምናምን ናቸውና የምር ይሰራሉ። ለካ መተግበሩ ነው የከበደን። ማድረጉ የተባልነውን ነገር መፈጸሙ የምር በየቂን ከሞከር ነው ይሰራል ማለት ነው። እንደሚሰራ ነው ያየሁት። ምክንያቱም እኔ ላጠፋ እችላለሁ በጣም ብዙ በራሴ ችግሮች ላልኖር የምችልባቸው ነገሮች ምክንያት ጊዜዎች ይኖራሉ። ብዙም ማጎድለው ነገር ይኖራል ምናምን፣ ግን ምንም አይለወጡብኝ። እሱ በጣም ይገርመኛል ወላሂ። በጣም በቃ የሆነ ተመርጦ መሰጠት ነው። አንተ አልተሰጠህም ምንም ልናረጋ እንችል ከላይ ነው ተሳቱ በቃ አሁን እንደዚህ ለልጆች መልካም ይሁን እንዲሁም ደግሞ መጥፎ አስተዳደግ የትኛው አካል እንትን ይወስዳል ብለህ ታስባለህ? የበለጠውን ኃላፊነት ለመጥፎም ለመልካምም ልጆች መልካም ቦታ ለመድረሳቸውም መጥፎ ቦታም ላይ ለመውደቃቸው የትኛው ሰው ኃላፊነቱን ይወስዳል ብለህ ታስባለህ? በተለይ አሁንም ከተለያየ ቦታ አሁን የምንሰማውም ነገር አለ። አሁን አንተ እንደ አሚር ከእንዲህ እኮ ነው ያደግኩት እንዲህ ነው ምናምን ይላል። ከዛ በመነሳት ምን ይመስልሃል አሁን ላይ የብዙ ሰው አይነት ባህሪ እንሰማለን። ከዛ አንጻር ምን ይሆን ችግር የፈጠረው የሚለውን ለማወቅ እንሞክራለን። ሀቅ ነው፣ ግን ይሄ አካል ነው ተለይቶ ተጠያቂ የሚሆነው ብሎ ለማለት ከባድ ነው። ሁሉም የራሱ ድርሻ አለው። አሁን ለምሳሌ እንዲህ እኛ ጋር ሀድራ ላይ ማይክ ከፍቶ ማውራት ግዴታ ነው አይደል? ማይክ ከፍቶ ማውራት የማይችሉ በጣም የሚከብዳቸው ልጆች አሉ መጀመሪያ አካባቢ ላይ። ከዛም በኋላ ከተግባቡም በኋላ የሚከብዳቸው ምናልባት አስተዳደጋቸው ሊሆን ይችላል። ቤት ውስጥ የማያወሩ ከሆነ ይሄ ቃላትን እንደ ልባቸው መጠቀም የማይችሉ ከሆነ በቃ ሰው ፊት መሆኑን ብቻ ሲያስቡ ማውራት ይችላሉ፣ አቅሙ አላቸው፣ እውቀቱ አላቸው፣ ግን እንዲንተባተቡ በደንብ ሀሳባቸውን መግለጽ እንዳይችሉ ያደረጋቸው ነገር ይኖራል። ከኋላ ብዙ ነገር ሊነሳ አስተዳደግ ሊሆን ይችላል፣ እድሉ አለመኖር ሊሆን ይችላል። ቤት ውስጥ እንዲያወሩ ሲመስለኝ ይሄ ምን የአስተዳደግ ሜትዱ የተላለፈ ይመስለኛል። ወላጆች ዘመኑን ጊዜውን የተረዱትም አይመስለኝም። ምን አይነት ናቸው፣ ምን ይፈልጋል፣ ውጪ ምን አለ፣ እኛ ባደግንበት መንገድ ልጆቻችንን ብናሳድግ ይሆናል ወይ? አሁንም ያለው ሶሻል ሚዲያ ላይ ይሄ ወጣ ነው የሚባለው ወጣ ያለው ባህሪያት ወጣ ነገሮችን እያየ ነው። በጣም ሶሻል ሚዲያ ከመጣ በኋላ ደግሞ ሁሉም ነገር ኖርማል እየሆነ መጣ።
በቃ ስድብ ሁላ ሀጣስ ካልሳደብክ ብዙ ምን ማታገኝበት ምናምን አይነት ሁኔታዎችና በጣም ምንድነው አሁን ይሄ አሁን እኛ ስለሆነ ነገር ለማወቅ ስንት አሁን የሆነ ነገር ለማወቅ በየትኛው እድሜ ላይ ነው ምናልባት ስልክ ሊኖር የሚችለው ሃይ ስኩል ምናምን ስንገባ ነው አይደል? እሱንም በጣም እንደዚህ አክሰሰብል አይደለም። ሁሉንም ነገር ማወቅ የምችልበት ጊዜም አልነበረም የኛም ጊዜ። ግን ሁሉንም ነገር ማወቅ በራሱ ነው እሱ እናንተ ጊዜ ነው አለ እና የምር ሁሉንም ነገር ያውቃል። አሁን እኔ 8ኛ ክፍል የማላውቀውን ነገር የዛሬ ልጅ 4ኛ ክፍል በደንብ አድርጎ ሊያውቅ ይችላል። የማታውቀውን ነገር ያውቃል በደንብ አድርጎ ያስደነግጣል። ለክው የሚያደርጉ ለኛ ደግሞ ካስደነገጠን ደግሞ ከኛ ደግሞ ከፍ ያሉ ወላጆች ናቸው አይደል እንትን እያሳደጉ ምናምን ያሉት እነሱ ደግሞ እንዴት ነው ማኔጅ ሊያደርጉት የሚችሉት? እንዴት ነው የሚረዱ? አያውቁም እኮ ሁላ ልጆቻቸው ምን እንደሚያውቁ። አዎ ወላሂ በጣም ከባድ። ስልክ መስጠታቸውን ነው የሚያስቡት እንጂ ምን ይፈጥርበታል፣ እንዴት ሊያስብ ይችላል ነገሮችን የሚለውን አያውቁም። በቃ ምንም ነገር ማወቅ ይቻላል እኮ አሁን ከባድ ነው። ያን የተረዱት አይመስለኝም። ጄኔሬሽኑ ምንድነው የሚያየው ስለምን ያውቃል እንዴ? በጣም ኮርስ ሊሰጡላ ይችላሉ እኮ ለአባትና እናታቸው የምር ስለ ኑሯቸው ሁላ ሊያስተምሯቸው ይችላሉ። በደንብ ቆንጆ በሆነ ቋንቋ አገላለጽ ምናምን ተጠቅመው ሊያብራሩ ኢቭን እንትን ለራሱ ቋንቋችን ለራሱ በጣም እየተለያየ መጥቷል ከልጆች ጋር። እነሱ እንግሊዘኛ በጣም ከማውራታቸው የተነሳ ወላጅ ከልጅ ጋር መግባባት የማይችልበት ሌቭል ላይ ደረስንበት ሁኔታ አለ። እንግሊዘኛ እንኳን እኔ አላንተ ሳይሆን ለኛ ነው ያልኩት። ለኛ በጣም በፊት ላይ እኔ እንኳን ወላጆች ቀርቶ እንግሊዘኛ የሚያውቅ ሰው እኮ በቃ በሰፈሩ ምናምን አንድ ሰው ነው ታውቃለህ። አዎ ወላሂ ይከበር ነበር። አሁን ካሪኩለሙም ተቀይሯል መሰለኝ። አይ ቲንክ የትምህርት ምናምን ሰው አንተ የተማርከው አሁን አረም ነቀላ ምናምን ላይ ተመረሪ ይችላል ነበረ። እሳቸው ተምረውታል። አረም ነቀላ ምናምን የእጅ እደ ጥበብ ምናምን ስራ ተምረዋልና ያውቁታል። በዚህ እንደሱ በጣም ልዩነት አለ ወላሂ። እሱ ይመስለኛል እኛ የምናስበው እንደኛ ነው። ወላጆቻችን የሚያስቡት ደግሞ እነሱ ወላጆቻቸው እንዳሳደጓቸው መንገድ ነውና ያዩት ነው ሊተገብ አሁን ምን አይ ቲንክ ግን ላይክ በወላጆቻችንና በእኛ መሀል ያለው የቴክኖሎጂ ለውጥና በእኛ መሀልና ደግሞ አሁን ባለው ጄኔሬሽን ያለው የቴክኖሎጂ ለውጥ ለራሱ አሁን በእኛና በአሁን ባለው ጄኔሬሽን መሀል ያለው ጋፕ ቴክኖሎጂው ምናምን ከዚያ ያን ያህል ርቀት ላይ ኖረን ይችላል። እያንዳንዱ ነገር ልናውቀው እንችላለን ምናምን ነገር ነው። አይ ቲንክ ለዛ መሰለኛ ምን ደነግጠው የኛ ወላጆች ጋር ብዙ እንትን አልነበረም፣ ብዙ ኢንፎርሜሽን አልነበረም። በጣም ኢንፎርሜሽን ጋፕ ነበረ በእኛና በእነሱ መሀል በጣም ጋፕ ነበረ። ኢቭን ታች ስክሪን ስልክ ስማርትፎኖች እንዴት መጠቀም እንዳለባቸው ማያውቁ በጣም ብዙ ወላጆች ይኖራሉ እኮ አይደል? እና እንደዚህ አይነት ጋፖች ነበሩ። እነሱ ያደጉበት ሁኔታና እኛ ያደግንበት ሁኔታ ተቀራራቢ የሚባል አይደለም። መሀል ላይ በጣም ሰፊ ጋፕ አለ። እኛ ያለንበትና አሁን ያለው ጄኔሬሽን ግን ላይክ እኩል እንትን አለን እኮ እኩል የሆነ አክሰስ ማድረግ እንችላለን። እኩል አክሰስ አለን። እንደገና ደግሞ ይሄ ምንድነው ግን ብዙ ማናቃቸው ነገሮች አሉ። አው ግን ሀታኛ ማናቀው ነገር ላይ ያደግንበት መንገድ ነው እንዳናቀም ይገድበንም። ይሄ ማህበረሰቡ ፌስቡክ ላይ ነው አክቲቭ ልትሆን የምትችለው፣ እነሱ ኢንስታግራም ላይ ነው በጣም ከዛም ያለ ኤአይ ምናምን ኖርማል ቻት ጂፒቲ በጣም የሌለ ሆኗልና ያንተ በቃ ይደብርሃል ለዛ አንተ ማለት ነው። እሱ ኢንተረስቲንግ ኖራችሁ ሆኖ ሜሰንት የሚሉትና ግን ጋፕ በደንብ አለ። እንደውም እሱ ነው ደግሞ ፍጥነቱ የለውጡ እኮ ፈጣን ነው። በጣም ለው የተለወጠው በአጭር ጊዜ ነው። እኛ ነና የመጨረሻው ማለት እኛ እንኳን አይደለንም፣ ግን የሆነ የደብዳቤው ዘመን ቅርብ ነበር አይደል? አረ ቅርብ አልነበረም። ደብዳቤ ቅርብ ነው። ደብዳቤ ማለት እና ሶሻል ሚዲያ በጣም ቅርብ ነው። ተማሪ እያለሽ እኮ ደብዳቤ ነበር እኮ አይደል እንዴ? እኮ ተማሪ ማለት እስኪ የትኛው አሁን እናንተ መች ነው ስልክ ያዛችሁት እንዴ? መች ነው ስልክ ይኖራችሁ? አንተ 9ኛ ክፍል 15 ዓመቴ ላይ 15 ዓመታቸው ላይ እሺ። አንተ እንደው በጊዜ ይዛል
በጊዜ የታወቀው። አዎ አይ እንትኑ የደብዳቤ ዘመን ቅርብ ነበር ስልሽ ሁሉም ሰው ስልክ አክሰስ ማድረግ ስለማይችል ሊጠቀመው ቢችለው መንገድ ነበር። ስለዚህ ብቻ አጭር ጊዜ ነው ይሄ ሞደርናይዜሽኑ በደንብ የመጣው በአንዴ ልውጥ ያለው አጭር ጊዜ ነው። ያውቁታል ይሄ አያቶቻችን ምናምን እኮ እነሱ የኖሩበት ይሄ ለቅሶ ምናምን ሰው ሞቶ እኮ ለመንገር ምናምን የሚጠቀሙት መተው ነው ከክፍለ ሀገር እኔ ሲያወሩ ስለምሰማ እንዴ ፕሌን እያየን እንትን እያልን እንከተላል ነበር። ጨረቃን እኮ የተከተለችኝ ነው ብለህ ዞር ነበር ስለ አሁን በአንተ ዛሬ ላይ አሁን ያለው ልጅ እንዴት ነው ይጅሉን ያጃጅ በቃ እያል እንዳቅ ብችለው እዛ ድረስ ነው ገደቡ ይሃ ነው። አሁን ሁሉንም ነገር ያውቃል። ገደብ አለው ገደብ የለው እዚህ ነስ ነው ብለህ ልገምተው አትችልም። ምን ያህል ወላጅ ነው ደግሞ ስልክ ከሰጠ በኋላ ይሄ 18+ ኮንተንት እንትን ማለት መገደብም ይቻላል። ስማርት ነው አይደል? አሰለም በደንብ ምን ያህል ወላጅ ይገድባል? ያውቃል የምር እንደሚገደብስ። በቃ አክሰስ እንኳን እንዳያረጉ ስልክ ተሰጥቷቸዋል፣ ግን ቢያንስ ከእድሜያቸው ብዙ ነገሮችን እንዲቆጠቡ ማድረግ እንደሚቻል ያውቃል። ከባድ እንትን ነው። አላወቀውም ጀነሬሽኑ ዝም ብሎ ይወልዳል ያሳድጋል። የሚጠይቁት ጥያቄም በጣም ከባባድ ጥያቄ ነው የሚጠይቁት። አው ሰው የሆነ በእድሉ ያድጋል የሚባለው ነገር አሁን በስነ ስርዓት ፕላን ተደርጎ ምናምን ነው። ልጅ በጣም ከባድ ነው። አው አይ በጣም እንደዛ ነው መሆን ያለበት ብዬ አስባለሁ። ቅድም እንዳልከው ነው ላይክ የሆነ ትልቅ የካምፓኒ ክሬት አድርጎ እንትን ምንድነው ሰራተኛ ቀጥሮ ምናምን ወጪና ገቢውን ማኔጅ እያደረጉ እንደማስተዳደር ማለት ነው ማህበረሰብ መስራት አይደል? ምክንያቱም አንድ ልጅ ላይ ሰራህ ማለት የማህበረሰቡ አካል ነው። በጣም ትልቅ ነው። ተጽዕኖ ይሳፋል። በዙሪያሽ ያሉትም እንዲሰሩ ታረጋለሽ። ያንቺ መስራት እኮ ቤተሰብሽ፣ እህቶችሽ፣ ጎረቤትሽ እንዳንቺ አይነት ሜቶድን ተጠቅሞ ጥሩ የሆነ ስኬታማ የሆነ ልጅ መስራትን ይፈልጋሉ። ስለዚህ በቃ ስራዬ ብለሽ በዛ ላይ በቃ በፊት ምንም እንዳልከው ነው እኮ ጨረቃን የሚከተል ልጅ ነው ያለው አያቅባ ምንም ነገር። አሁን ግን ሁሉም ነገር ማግኘት ስለሚችሉ ከስራቸው ካሌጅ ቀድመሽ ካልተረዳሽ ቴክኖሎጂውን ዘመኑን ቀድመሻቸው በጣም ከባድ ነው ማወቁም ቀድሞ ማወቁም። እና በቃ ከስሩ ምን ይፈልጋሉ በምን መልኩ ባስረዳቸው ዲናቸው እንደሚያስፈልጋቸው ምናምን በምን አይነት መልኩ ባስረዳቸው ነው ሊቀበሉ የሚችሉት። ምክንያቱም እንደኛ በዱላ አይሰማም እንደተባለው ማለት ነው። ከመጀመሪያው ጀምሮ ገና ሳይወለድ ጀምሮ አንድ በዛው ነው ማድረግ ያለበት። አንተ የምትመርጠው እናት አባት ከዛ በኋላ ከተወለደ በኋላ ራሱ ምን ማድረግ እንዳለበት ያንዳንዱ ሰፈሩን ሁላ ሀታ ኢንቫይሮንመንቱና ቤት ተቀይራለህ ማለት ነው። አስበው ያን ያለው ጊዜው ከባድ ምን አይነት እንደከበደ በፊት እኮ እዛም ብሎ ነበር የሚያድገው። አዎ እንደ ልቦ እኮ ያው ማህበረሰቡም ይቆጣዋል ነው እንጂ ታጠፋ ዝም የሚል ሰው ነበር እንደ ጎረቤት ማበረታታን ሲጀምረው ነገር እንጂ እዛ ያለህበት አካባቢ ላይ ጥፋት አይደለም። የምር ትታወቁ ነበር ሰፈራችሁ ውስጥ? እኔ አልታወቅም ነበር። አታወቃለሁ ማለት ትታወቁ ነበር ስላችሁ ይሄ ምንድነው በጥባጭ ምናምን በሚባል ባህሪ የሚታወቅ ብዙ ሰው ያለ አይመስለኝም። እና ወጥተህ ሁላ ስትመለስ ከፍ ካልክ በኋላ 8ኛ ክፍል ምናምን ደርሰህ ለራሱ ከፍ ካልክ በኋላ ስትመለስ ወደ ሰፈር ስትመለስ ትንሽ ለየት ያለ ነገር ካደረግ ሰፈር አካባቢ ሆነሽ መታጠፊያ ምናምን ልትደርስ ስትል ዩኒፎርም ወልቆ ከነበረ ልብስ ከዛ ቦርሳ በጀርባ በትክክል ይዘህ ምናምን ነገር ነው የምትሄድ ነበር። እንዴ ያው በጣም አስቡት። ደግሞ ቅርብ ጊዜ እኮ ነው ደግሞ ማለት ይሄን ለውጡ በጣም ከባድ ነው። ማህበረሰብ እኛ ጋር ጥሩ ነበር ብዬ አስባለሁ። ትንሽ ወጣ ካለ ይቆነጠጣል እድሉ አይሰጥሽም ለመበላሸት። አሁን ግን ከሰፈር ወጣ አልፈህ ምናምን ነበር እንደዛ ታደርጋለህ ለመበላሸት እድሉ ለመበላሸት ለራሱ። አሁን ግን የመበላሻው ሜቶዱ በቤትሽ ውስጥ መኝታ ክፍል አልጋሽ ላይ ተኝተሽ ነው ያለው። ሶ ልጅ አይበላሽም ብለህ ምንም ዋስትና የለም ጋር እንተዳደለም። ስልኩ ቤቱ አለው ሁሉን ነገር ማግኘት ይችላል። ስለዚህ አንተ ሀታ ያገኝበታል ብለህ የማታስባቸው መንገዶች ተጠቅመው ያገኝ ይችላል። ምክንያቱም እዛው ላይ ስላለ በደንብ ያውቃል። ገና አንተ የአንድ አመት ልጅ እኮ ጎግል ላይ ያለውን ጌም ምናምን ከፍቶ እኮ ቦታውን አውቆ ምናምን ይከፍታሉ በስነ ስርዓት። እኔ እንዴት እንደሚከፍቱ በጣም የሚገርመኝ ነገር አንተ እኮ በቃ ቀርቀራዋል በሆነ አጋጣሚ ተከፍቷል ያዩታልና
ስለዚህ አሁን ምንም አይነት እንትን አይኖርህም፣ ዋስትና አይኖርህም። ልጅ ያልተበላሽ በጣም ከባድ ነው። ቴክኖሎጂ ጋር በጣም እንትን ማለት አለብን፣ መዛመድ አለብን። እንዴት ነው ያ ነገር የሚሰራው የሚለውን ነገር ስናቅ ልጆቻችንን ማኔጅ ማድረግ እንችላለን። ለበለዚያ ግን ከልጆቻችን ጋር ይሄ እኛ እያለን ያለ ነው አሁን ከእህቶቻችን ከታናናሽ ወንድሞቻችን ጋር ምናምን የምናወራበት ሜትድ የለም። የሆነ ክትባትማ አልፎናል እኛም ምን ለሌላ ከልጆቻችን ጋር የሆነ ነገርማ ተላልፈናል የምንልበት ታይም ይመጣል። የሆነ የማናውቀው ነገርማ አለ የምንለው ታይም ይመጣልና ምንድነው ያመለጠን የምንልበት። ወላሂ ምንድነው ያመለጠን አሁን በጣም ነው እኮ የምንለው። እንደዛ በእንትን ራሱ በፊት ልጆች እያለን ታላላቆቻችን ሲያገቡ እናያለን። አሁን አድርገን ታናናሾቻችን ሲያገቡ እያየን ነው። የቱ ጋ ነው ቀይ ተቀየረ? የትኛው ጋ ነው? የሆነ የሁሉም ነገር የተሞከረበት ትውልድም ይመስለኛል። የኛ የሆነ ኤክስፐሪመንት አይጥ ላይ ነው ዶክተሮች ኤክስፐሪመንት የሚሰሩት። የኛ ትውልድ የሆነ ብዙ ነገር የተሞከረበት ይመስለኛል። ይሄ ፈጣኑንም ለውጥ አይቷል። ይሄ ደግሞ በፊት የነበረ እሱንም አይቷል። እሱም ተጽዕኖ አለው ባቃለ እዚህ ጋር መጥቶ እንዳይዋሃድ የድሮ ጅልነት ዝብሎታ ጨረቃ እየተከተለ የነበረውና ያለ ነበር አውሮፕላን ሲያለ ከባድ ነው። ብቻ ወላሂ በጣም ደስ ይላል። አሁን ኢፋዳ ላይ በምን ዘርፍ እየሰራህ ነው ያለህ? በደምብ ከኢህሳን አሚርነትህ በተጨማሪ አሪፍ ዘርፍ ላይ እየሰራህ ነው። በቅርቡ ላውንች የሚደረጉ በጣም ብዙ ስራዎችን እየሰራችሁ እንደሆነ ሰምተናል። ጭምጭምቶች ደርሰናል። አዎ ከኢህሳን ሀድራ አሚርነት በተጨማሪ ኢፋዳ እንግዲህ ዘርፈ ብዙ ነው በጣም በውስጡ እንደ ተቋም ብዙ ስራዎችን ለመስራት አስቦ በተለይም ማህበረሰብ ግንባታ ነው ዋና አላማውና ማህበረሰብ ግንባታ ላይ ዋናው አንዱ ደግሞ ይሄ እሴታችን ብለን የምናስበው ነገር ትዳር ነው እና አሁን ደግሞ ከባድ ነው እንዳነሳናቸው ብዙ ተጽዕኖዎች አሉ። ከትውልዱ ከምናምን አንጻር ብዙ ለውጦች ያሉበት ጊዜ ነው ምናምንና ለዚህ ደግሞ ኢፋዳ ጋብቻ የሚባል ሀድረል ውስጥ የሚንቀሳቀስ አንድ ዘርፍ አለና ኢፋዳ ጋብቻ ላይ ነው አሁን በአሚርነት እያገለገልኩ ያለሁት። ሰፊ ሀሳቦች አሉት እንደ ዘርፍ ብዙ ነገሮችን መስራት ያስባል። በዋናነት ግን አሁን እንደምናየው ጊዜውም ብዙ ለውጦች ያሉበት ነው ምናምን እንዳልነው ይሄ አሁን መሀል ላይ ያለው ትውልድ ደግሞ አሁን እንዳልከው ነው። ታላላቆቻችን ሲያገቡ አይተናል። አሁን ደግሞ ታናናሾቻችን እያገቡ ነው ለሚለው ትውልድ መፍትሄ ይዞ የመጣ ይመስለኛል። ከባዱ ዋናው በጣም ብዙ ጊዜ የሚነሳው ኢኮኖሚካሊ ነው። ብዙ ወጣቶች ኢኮኖሚካሊ ስቴብል አለመሆናቸው ትዳርን እንዲሸሹት ሀራም ላይ እንዲወድቁ ምክንያት እየሆነ ነው ተብሎ ይነሳል እና ቢያንስ ይሄ መሰረታዊ የምንላቸውን ነገሮች እንደ ኢፋዳ እንደ ተቋም ብንፈታው ወጣቱ ወደ ሀላል መንገድ እንዲመጣ እድሉን ብናመቻች የሚል እቅድ ነው ይዞ እየሰራ ያለው እና በመሰረታዊነት ኢኮኖሚው ላይ እንደመነሳቱ ተያያዥ ሀሳቦች ደግሞ አሉት ብዙ ትዳር ላይ። ይሄ ወጣቱ እንዴት ነው ትዳር የሚረዳው የፈጠረው ይሄ እንድትረጋጉበት ተብሎ የተገለጸልን ትዳር ግን አሁን የሚታሰበው ይሄ የጭቅጭቅ መድረክ ምናምን አይነት ሀሳብ ተደርጎ ነው የሚወሰደው ወጣቱ ላይ ና ይህን ሜንታሊቲ እስከ መቀየር በባለሙያዎች የታገዙ የምክር አገልግሎቶችን እስከ መስጠት የሚደርስ ሀሳብ ነው አላማችን እና በዋናነት ግን ይሄ ኢኮኖሚካሊ መሰረታዊ የሆኑ ነገሮችን ብናሟላላቸው ይሄ ቋሚ የሆነ ስራ ኖሯቸው ግን ትዳርን ወስነው እንዲገቡበት ያልቻሉ ብዙ ጥንዶች ይኖራሉ። መነሻውን ይሄ የመጀመሪያዎቹን ወራት ኪራይ፣ የቤት እቃ ማሟላት፣ ዋና ዋና የሚባሉ የቤት እቃዎችን አሁን ላይ የቤት እቃ መጅሊስ ሰውን እያሸሸው ነው። ኖርማሊ በቃ ቲቪ የሚባሉ ነገሮች አልጋ እንደዚህ አይነት ትናንሽ ነገሮች ባይደዊ ትናንሽ እንላቸዋለን እንጂ ሲሰበሰቡ ለአንድ ሰው በጣም በተለይ ደግሞ ወጣት ሆኖ ማግባት ለሚፈልግ ሰው
እንትን ደሞዝተኛ እየሆነበት ሆኖ ነው። እነዚህ ነገሮች እስኪያሟላ የቤት ኪራይ መክፈል ሊችል ይችላል። ይሄ በየወሩ የሚመጡ የቤት ኪራዮችን፣ እለታዊ የሆኑ ቀለቦችን ምናምን እንትን ለማድረግ ከቨር ለማድረግ ያን ያህል ችግር ላይኖርበት ይችላል። አንድ ሰው ግን መነሻውን ነገር ግን ላያገኝ ይችላል። ቤት እቃ ማሟላት አሁን ላይ በጣም አስቸጋሪ ነው ወላሂ። በየወሩ ለራሱ እናድርግ ብንል አንዱን እቃ ለመግዛት ቢያንስ እንኳን 4 ወርና 5 ወር መቆጠብ ሊጠበቅብን ይችላል። ደግሞ ለውጡስ የዋጋው ለውጥ በጣም ፈጣን የሆነ ለውጥ የምናስተናግድበትም ጊዜ ነውና አይችልም ለደሞዝተኛ ያቅዶ ምናምን ቆጥቦ እንትን ለማለት በጣም አሁን ላይ ወጣቱ ያለበት ሁኔታ ደግሞ ሀገራችንም ላይ ያለው ነገር ይታወቃል። ስለዚህ በጣም አሪፍ እንቅስቃሴ ነው ማለት ነው። ያን ነገር ይሄን ነገር ከተፈታለት ወጣቱ በአንድ ማግባት ይችላል። እንዴት ነው? ለሁለተኛስ ትደግፋላችሁ? ይሄን ሀሳብ ካፍታ ቆይታ በኋላ እንመለስበታለን። መርሐባ። ካፍታ ቆይታ በኋላ ተመልሰን መተናል። ኢፋዳ ጋብቻ ላይ ስለምሰሩት ስራ እያወራን ጥያቄ ኢብራሂም ነበረ። ለአንዳንዶች ድንገት ከጠየቁ በደንብ ግልጽ ለማድረግ ያክል ትደግሳላችሁ? ሰፖርት ጥያቄ ነው በእውነቱ ብዙ የሚያስወራ ነው። ያው ጊዜያችን ለመቆጠብ ግን መጀመሪያ እስቲ በጣም ብዙ ለመጀመሪያነት ችግር የሆነባቸው ብዙ ወጣቶች በዙሪያችን ስላሉ እነሱን እናስቀድምና ስኬታማነቱን እያየን ምናምን ደግሞ የምናስብበት ይሆናል። ተስፋ አለው ነው። ተስፋ አትቁረጡ። ምንም አይደል። አሳስባለሁ መሰለኝ ጥያቄ። አይ ቲንክ እንትንም አስፈላጊ ይመስለኛል። ይሄ ከእንትኑ ምንድነው ድህረ ጋብቻና ቅድመ ጋብቻ እንትኖች የምክር አገልግሎቶች በጣም አሁን ላይ የሚያስፈልጉ ይመስለኛል። ወጣቱ የመጋባቱ እንትን ላይ ብቻ ሳይሆን ከወጪው ምናምን ባለፈ አግብቶ መፋታቱ ወይም ደግሞ ቀውስ ውስጥ ያለ ትዳር ውስጥ መግባቱ ምናምን ነገር በጣም የሚያስፈራው ይመስለኛል። በሁለቱም ሳይድ ወቀሳ አለ፣ በወንዱም ሳይድ በሴቱም ሳይድ በጣም ወቀሳ አለ። ወንዶች ናቸው ሁልጊዜ እንትን የሚሉት። ብዙ ጊዜ ያው መንገድ ላይ የሚለፈልፍ ወንድ ስታይ ምናምን በቃ ሚስቱ ነው እየተባለ እኛ በጣም ብዙ ጊዜ ደግሞ ማለት ነው ሽበት ያወጣች በጣም ብዙ የተበሳቆለች ሴት ካየ ደግሞ ባሏ ነው እንጂ መልስ አይ ሽበት ብዙ ያናይም በጣም ተሰጥራ ያው እንሰብራለን ግን እና ባለ ትዳር ሆኖ እኮ ነው ካገባ በኋላ እንደዚህ አይነት ነገሮች ስለምንሰማ እንፈራለን ምናምን። እሱም እንዳለ ሆኖ ደግሞ ኢኮኖሚካሊ ተስፋ የሚያስቆርጥ ነገር ባለበት ሰዓት እንደዚህ አይነት ኦፖርቹኒቲ መመቻቸቱን በቅድሚያ አንተ ተጠቃሚ ትሆናለህ ብለን እናስብ። ከራስ ነው የሚጀምረው ምንም ነገር እናስብበታለን። ሀቅ ነው ያላችሁት ነው። ከኢኮኖሚካሊ ከዛ ባለፈ በቃ በአጠቃላይ ምንድን ነው የሚያስበው እንዳልነው እኮ ነው። ይሄ ሌላ ጄኔሬሽን ነው አይደል? ብዙ ነገር ያየ ይሄ የሆነ ነገር ያለፈው መሀል ላይ ያለ ነው እና የሚያስበው ይሄ ለቀልድም እየተባለ እየተቀለደበት ያለም ጉዳይ ነው። ትዳር እንዲህ ጭቅጭቅ ነው ምናምን የሚለው አመለካከት በጣም ተጽዕኖ ፈጥሮ ኢቭን ባይኖር እንኳን ጭቅጭቅ ሚኖር ይመስለኛል። ጠብቆት ኤክስፔክት አድርገው መች ነው የምትጀምረው ጭቅጭቁን ምናምን አስበዋል። ካገባ በአንድ ሳምንት ውስጥ መች ነው ጭቅጭቅ ረስታው ነው። ኧረ ግን ተውለት አንተ ራስህ ሴቷ ላይ በጣም ተጽዕኖ እያሳደርክ ነው። ያደግንበትና በተወሰነ መልኩ ያየነው ስለሆነ ነው እንደዛ እንዲታሰብ ማለት እንደዛ እንዲታሰብ ሆነ። ይሄን ነገር መቀየር አለበት። አመለካከቱ ልክ አይደለም። አስበው በግድ እንድትጠብቀው ካደረገ እኮ በጣም ተጽዕኖ ፈጥሯል ማለት ነው። ሶሻል ሚዲያው ላይ የሚወራው ነገር ለቀልድ ያ ግን ልክ ባልሆነ ነገር ላይም ግን ሴቶች ዝም ብለው ተነስተው ተጨቃጫቂ ናቸው ማለት ግልጽ እያደረግን ነው። እሺ ጥፋተኛው አንድ ወገን ብቻ አይደለም፣ አንድ ወገን ብቻ አይደለም። ግን አሁን ጭቅጭቅ ለራሱ ከመሬት ተነስቶ ማንም ሰው እብድ የለም እኮ ጤነኛን ሰው ነው የሚያገባው። የአእምሮ ችግር ያለበትን ሰው የሚያገባው ሰው የለም። እና ከመሬት ተነስቶ ጭቅጭቅ አይፈጠርም። ገባ? የሆኑ ምክንያቶች ይኖራሉ። እኛም እኮ እያልን ያለ ነው ሁል ጊዜ ሴቷ ሳይሆን
በአብዛኛው ነው። ጭቅጭቁን ለመፈጠሩ ምክንያት የሆነው ወንዱ ሊሆን ይችላል። ያ ወንድ ብዙ ጊዜ ውጭ ሆኖ ምናምን ይመጣና ከብዙ ነገር ጋር አሳልፎ ምናምን ቤት ውስጥ ለዛ ዝግጁ ሆኖ አለመግባት አይመስልህም? ትዳሩ ላይ ዝግጁ አይደለም። በቃ ይሄ አያውቀውም እንዳለው ቅድመ ትዳር ስልጠናዎችን ምናምን አሁን ነው የሚያስፈልገው። ምናልባት የበፊት ትዳሮች እኮ የነበረው ነገር ይሄ አቻ ግፊትም ስላልነበረ ምናልባት ይሄ ሌላውን አካል ሌላውን ጎረቤትም ምናምን አይቶ ተጽዕኖ የመፈጠር ነገር ስላልነበረው ማህበረሰቡም ተመሳሳይ የሆነ ኢኮኖሚካል ስታተስ ላይ ስለነበረ ምናልባት ተጽዕኖ ላይ ፈጥር ይችላል። አሁን በጣም ሰፊ አይደል? የደሃ ደሃ አለ፣ የሀብታም ሀብታም አለ። መሀል ላይ ሆነን ምን አሁን መካከለኛ ኑሮ የሚባለው ነገር እየጠፋ ነው። መካከለኛ ኑሮ ነው ምን ነው የሚኖረው? በፊት ላይ ደሃ አለ፣ መካከለኛ ኑሮ ሀብታም አለ። አሁን መካከለኛው ጠፍታለች። መካከለኛ ያለው ልዩነቱና የዛ ተጽዕኖ በራሱ የግድ ይሄ ቅድመ ትዳር ስልጠናዎች እንድትወስድ ያስገድዳል። ዝም ብለህ እንደ በፊቶቹ አይ እንኖራለን ብለህ ልትገባበት አትችልም። ጊዜውን መምሰል አለበት። ኢፋዳ ላይ እንዳለው በወተትና በቴምር እዛ ጋር እስከምንደርስ ኢፋዳ ብቻ በደንብ ይሰራል። ሲመጣ ውስጣችን እስኪ ሰርጽ ድረስ ይሄ ሙስሊሙ ማህበረሰብ እስኪቀባ ኢፋዲጆች ብቻ ሳይሆኑ አጠቃላይ እንደ አጠቃላይ ሙስሊሙ ማህበረሰብ ጋር ይህ አመለካከት እንዲሰርጽ ነው አላማው ኢፋዳ ጋር ብቻና ኢንሻአላህ ደግሞ ይሳካና ብዙ ውጤቶችን የምናመጣበት የምናይበት ብዙ አመለካከቶችን የምንቀይርበት እንደሚሆን ተስፋ አለኝ። ኢንሻአላህ እንግዲህ አላህ ያግዘን። ብዙ ነገር ላይ መስራትና ብዙ መለወጥ ያለባቸው ክፍተቶች እንዳሉ ይታወቃል ማህበረሰብ ውስጥና በጣም ጥሩ ነገር ነው ይዛችሁ የተነሳችሁት። አላህ ያግዛችሁ እናንተንም። እንደው ግን ኢፋዳ ውስጥ ባለህ ቆይታ ውስጥ ጭራሽ በቃ ይሄንን አጋጣሚ ልረሳው አልችልም የምትለው ገጠመኝ አለ? ይኖራል። ብዙ ገጠመኞች ሊኖሩ ይችላሉ። ምናልባት አሁን ብዙዎቹን ላላስታውስ እችላለሁ፣ ግን ያው ብዙ ሰው የሚያሳስበው ገጠመኝ ለኔም ገጠመኝ ነው። እንግዲህ የመጀመሪያ አካል ሀድራ ላይ ነውና ረጅም ጊዜ አልነበረም። የዛሬ አመት ማለት ነው። ያ እንደዛ ማለት ነው። ግን ከአባላቶቹም ጋር የነበረኝ ቆይታ ያን ያህል ረጅም አልነበረም አይደል? አካል ሀድራ ጋር አዲስ ሀድራ ነው ምናምን ቤተሰባዊነቱም ብዙም ያልፈጠርንበት በቃ የሚቀረን ጊዜ ላይ ገና መግባባት ላይ ምናምን በነበርንበት ጊዜ ላይ የኢህሳን ሀድራ አባላቶች ባልጠበቅኩት መልኩ ስቴጅ ላይ ሰርፕራይዝ አድርገውኛል በሀዲያ እና ያገጠመኝ እሱ ነገር እኮ ነው ነገርን እያልን ያለው በጣም ቤተሰባዊነት ሳትሆኑ ከየት መጣ ስለኔ ጥያቄነቱ እና ያገጠመኝ እኔም የሚገርመኝ እንዴት ጭራሽ ግን አልጠረጠርክም ነበር ያኔ? እንዴት ገና አይ ግራ ገብቶት ነው። መድረክ ላይም የዛኔ በጣም መደናገጥ አይ ወላሂ በጣም ነው እንትን ያልኩት የደነበርኩት፣ ምክንያቱም አልጠብቀውም። ሲቀጥል እንደው በቃ በጣም እድለኛ ሆኜ ምናምን ነው እንጂ ብዙ የሚሰሩ አሚሮች ባሉበት ቦታ በጣም ብዙ የሚሰሩ በጣም አቅማቸውን ኢነርጂያቸውን የሚጠቀሙ አሚሮች ባሉበት ቦታ ነው ይህ አጋጣሚ የተፈጠረውና አልጠበቅኩ፣ በፍጹም አልጠበቅኩ። ከዛ ደግሞ ተደጋገም እና በዛ በጣም በፍቅራቸው አስጨነቀኝ። አሁን መጠበቅ ነው የሚጀምረው። ስጠብቅ ያቆሙታል እና ይህ አጋጣሚ በጣም በፍጹም አረሰው፣ መርሳትም አልችልም። ሌላው ደግሞ ብዙ ጊዜ ቨርቹዋሊ አይደል የምንተዋወቀው በድምጽ ነው አይደል? እና ብዙ ጊዜ ብዙ ሰው የሚያነሳልኝ ጥያቄ ስለሆነ ነው። በጣም ትልቅ ሰው ጠብቀን ነበር ምናምን ትልቅ ረጅም ምናምን ሰውዬ ጠብቀን ነበር ይሉኝና የኛ እኩያ ነህ እንዴ ምናምን ይሉኛል አባላቶቼም። ብዙ ሰው የሚያነሳልኝ ጥያቄ ነውና ሁሌ እንትን ይለኛል። እሱ እንኳን ትልቅ ሰው እኮ ነህ እኮ አላመንኩም እኔ እንጂ እንደውም እኔ አሁን እንትን እያልኩኝ ነው እያስተዋልኩኝ ነው። እናንተ በእድሜያችሁ ተለቅ ማለታችሁን ያስበላችሁ። የዛን ቀን ረመዳን ሻህ ረመዳን ራሱ ረመዳንም ጊፍት ተሰጥቶት ነበርና እድሜህን ብትቀንሰውን ጥሩ ነበረ። ሚስጥሩ ነውን አገኘሁልህ። ገባ ለነሱ ነበር ትባላል። እርሃባ እንደው ካፍህ የማይጠፋ ዱዓ ሁልጊዜም በቃ እያንዳንዱ እንትንህ ላይ ሁኔታ ላይ ሆነ ካፍህ በጭራሽ የማይጠፋ ዱዓ አለ? አዎ ይኖራል።
አስቤው ምናምን ለመሸምደድ ሞክሬ ምናምን ሳይሆን ይኖራል በቃ ፉሉስ ጥሩ ነበር። እስካሁን እናገኝ ነበር። ምንም ጥርጥር የለም። አይተዋል። አሁንም እኮ ይገኛል ኢንሻአላህ። በጣም ጥሩ ልምድ ነው እሱ እና ካፌ የማይጠፋ እንዴት እንደሆነ አላውቅም። በእርግጥ ግን ካፌ አይጠፋም። አላሁመ ያ ሙቀሊበል ቁሉብ ሰቢት ቁሉቢ ዐላ ዲን። ብዙ ሰው የሚፈራው ነገር ይመስለኛል አይደል? የሆነ በቃ ምንም መተማመኛ የለም። ልብ ተለዋዋጭ ነው። ያየውን ቦታ ላይ ሊገለበጥ ይችላል። የሆነ ሰዓት ላይ ሳትጠብቀው ጥሩ ነኝ ምናምን ብለህ አድገህ የሆነ ነገር ላይ ስትገባ ሌላ ሰው እንዴ እኔ ነኝ እንዴ ራሴን እንትን እስከምል ድረስ ነው እኔ ነኝ እስከ ማለት የሚያደርሱ ባህሪዎችን ራሴ ላይ እና ስለዚህ ምንም ዋስትና የለንም። ሁሌም አብሮ እንዲኖር ይገባል። አላህ ደግሞ በጣም የሚያስፈራም ነገር ነው ወላሂ ካለንበት ሁኔታ ላይ ያንን ነገር ለራሱ ማሰብ በጣም የሚያስፈራ ነገር ነው። በጣም እንደዛ ይሆን የሚለው ጥያቄ ለራሱ በጣም ጭንቀት ውስጥ የሚከት በጣም ቶሎ ኑር አድርገን እንሂድ ምናምን እኮ የሚያስበል አሁን አሁን እንጂ ኑር አሁን ጀነት መግባታችን እርግጠኛ ብንሆን በጣም ለሰከንድ እዚህ ወላሂ መቆየት የሚፈልግ ሰው ቀተን እኔ እንጃ። እኔ አንዳንዴ ምን አለ ይሄ ምንም በማያውቁት ዘመን ይሄ በደብዳቤው ዘመን በኖርኩላለሁ ወላሂ ይሄ መኪና ቴክኖሎጂ ሳይኖር በፈረስ ብራዘር ሄደበት ቴክኖሎጂው ከባድ ነው። በጣም ከባድ ተጽዕኖ አሳድሯል። ማወቅ አንዳንዴም ጥሩ አይደለም። ምናልባት ባናውቀውም እንደ ልብ አክሰስ ማድረግ ባንችል ማወቅ በጣም ኃላፊነት ይፈልጋል። በጣም ስላወቅሽው እንዴት አውቀሽው እንዴት መጠቀም እንዳለብሽ ካላወቅሽ ይዞሽ ሊሄድ ይችላል ማለት ነው እኮ በቃ ከዲንሽም ሊያስወጣሽ ይችላል። ጓደኛ የሚባለው ግፊትም ደግሞ አለ። እንደ ቀልድ በቃ እንደ ቀልድ ብዙ ጊዜ አጋጥሞ እንዲህ እንትና እኮ እንዳልነበረ ምን አልባልበት ነገ እኛም ምንም መቆየታችን ዋስትና የለውምና አላህ ያጽናል። በጣም ሰርክላችንም ተጽዕኖ አለው አይደል? አሁን ኢፋዳ ውስጥ ቢያንስ በጣም ሌላ ያለህን ሰርክል በሙሉ እኮ ትውት ነው የሚያስደርግህ። አንደኛ ይሄ እንደለመድ ናቸው ጀማዎች። እኔ በርግጥ ጀማ ይሄ መጀመሪያ ነው ኢፋዳ ልምድ አልነበረኝ የጀማ ልምድ ምናምንና በቃ ይሄ ድርቅ ያለ ነገር አይደለም። የምር ወደኸው ፈልገኸው እንድትኖር ነው ማለት እያስመሰልክ ሳይሆን ትክክለኛ ማንነት የምትኖርበት ቦታ ነው። ዲንሽን ወደሽው የምር ተረተሽው እድሉም አለሽ ደግሞ የሆነ ሰው መጥቶ ቁጭ ብሎ ምናምን ብቻ አይደለም ያስተምርሻል። አንቺ ፕሮግራም ስትይጂ ለማሳወቅ የሆነ ለመተዋወስ ብለሽ ታነቢያለሽ። እንዲህ ነበር እንደ ሌሎች ሲያቀርቡት ሌላ እይታ አለው ምናምን። ይሄ ቁርአንን በፊት እንዴት ነው ተፍሲር ሪፍሌክሽን እንዴት ነው የምናስበው? በጣም ነበር የምንፈራው። አይ እሱ ብቻ ተጽዕኖ ደግሞ ማንም መጥተው የሆነ እንትን ላይ ፑሽ አያደርግህ፣ ግዴታ ያስገድድህ። ሶ መተዋወሻ እስከሆነ ሐዲስ፣ ቁርአን፣ ሰላዋት፣ ሲራ ነው በቃ የምንተዋወሰው። ሰው ሲራ እኔ ሰምቼ በጣም ብዙ ሰምቼ ማላቃቸው ሲራዎችን ሰምቻለሁ። የሚገራርሙ ሐዲሶችን አጣውን ያቀረብኳቸው ፕሮግራሞች ሁሉ አረሳቸውም። የታሪክ ማህደሮች በፊት የታሪክ ማህደር ፕሮግራሞቻችን ቻሌንጆቻችን ያውን በጣም ማረሳቸው ድሮ ላይ የነበሩ ቻሌንጆቻችን ከሳምንት እስከ ሳምንት ድረስ ባህሪያችንን አስተካክለን ወጥ የሆነ አቋም ኖሮን በጣም ደስ በሚል ሁኔታ የምንቀጥልበትን አይነት እንትን የሚፈጥርልን የቻሌንጅ ፕሮግራሞች ነበር። የቁርአን ዊርዱ ራሱ አሁን አለ ሀገር ተወልንኛ በቀን አንድ ጁዝ ነው የምንቀራው ግዴታ እድሜ ልክህን በቀን አንድ ጁዝ እየቀራህ ወጥቆ ያሰባኸው ቀላ ይሄ እኮ አንድ 30 ጁዝ በቀን 30 ጁዝ ቀርተህ ወይ ረመዳን ላይ እንደምንቀራው ለምሳሌ በቀን 30 ጁዝ ቀርተህ 10 ቀን ከማትቀራ 20 ቀን ከማትቀራ በየቀኑ አንድ 30ንም ቀን በጣም ውጤቱን ታየዋለህ። ያ ሁሉ የምን ውጤት ነው? የኢፋዳ ውጤት ነው። ይሄ ብቻህን በጣም ስራዬ ብለህ ልትይዘው አትችልም። ይሄ ዊርድም ቢኖርሽ ከባድ ይሆናል። ሁሌ አስተዋሽ ከሌለ እንደዚህ አይነት ጀማዎች ውስጥ የመሆንህ ውጤቱ ጥቅሙ ይሄ ነው። በቃ የግድ ትጠየቃለህ። ተጠያቂነትን ፈርተህ ምናምን ሳይሆን የምር ማድረግ ስላለብህ የሚገፋህ ነገር አለ፣ እንድትቀራ የሚያነሳሳህ ነገር አለ። እንትን ላይ ራሱ ስንጠየቅ ቀርተሃል ዛሬ አልቀራሁ ማለት ያሳፍራል። በጣም ሌሎቹ እየቀሩ በጣም ስለዚህ እንዲህ ላለ ማለት ከቅጣቱ በላይ ወላሂ ያልቀራው ብሎ ማለት በጣም ባገኛት አጋጣሚ ብዙ ሰው ሚውት አድርጎ
5 ቀን 3 ቀን ነው አሁን ስላልተመቸኝ ነው ይላል። በጣም ከባድ ነው። እና በጣም በዚህ አጋጣሚ የምትወደው የቁርአን አያስ ይኖራል፣ ብዙ ይኖራል። ግን እኔ በጣም እንትን የሚለኝ ነው የሚገርመኝ፣ ሁሌ የሚገርመኝ ሰው ሲኖር ህይወቱ ላይ በቃ የላይፍ ፕሪንሲፐል አርጎ ሊይዘው የሚገባ አያ እንደሆነ ነው ማስበው። ኢማም ሻፊዒይም ብለዋል፣ ሌላ አያዎች ባይወርዱ እንኳን ለሰው ልጆች እቺ አያ ብቻዋን በቂ ነበረች የሚል እንትን ንግግር አላቸው። እና ሱረቱል ዐስር በጣም እኔ ለምን እንደሆነ አላውቅም፣ አጭር ግን በጣም ዲፕ የሆነ ትርጉም ያለው እንትን ነው። እና በቃ 4 ነገሮችን ይገልጻል እንደው እኔ በምረዳው መልኩ ለመግለጽ ያህል ማለት ነው። ስንኖር ምን ያስፈልገናል ዱንያ ላይ፣ የከሰረ ትውልድ ላለመሆን ምን ያስፈልገናል የሚለውን ነው የሚያሳየን። ስኬታማ ሆኖ ለማለፍ ዱንያ ላይ ምን አይነት ሰው መሆን ይጠበቅብናል የሚለውን ነው የሚገልጸውና ኢነ ለዚነ አመኑ ወልዐስር ብሎ አላህ ከተናገረ በኋላ ከማለ በኋላ በዐስር ኢነ ለዚነ አመኑ ወዐሚሉ ሷሊሓቲ ወተዋሰው ቢልሐቂ ወተዋሰው ቢሰብር ይላል። ኢነ ለዚነ አመኑ እነዚያ ያመኑት አማኝ መሆንን፣ በቅድሚያ አማኝ መሆንን፣ አላህን ማመን እንደሚያስፈልግ በቃ ሙስሊም መሆን ግዴታችን እንደሆነ፣ አማኝ መሆን፣ አማኝም ሲባል እኮ ስመ አማኝም ሊኖር ይችላል። የምር አማኝ መሆንን ወዐሚሉ ሷሊሓት ይላል። ቀጥሎ ደግሞ መልካምን የሰሩ። ይሄ መልካም ነገር መስራት ቀላል አይደለም። መልካምን ከመስራት በፊት መልካም ፖዚቲቭ የሆነ አስተሳሰብ ሊኖር ይገባል። ከአስተሳሰብ ነው የሚጀምረው። ነገሮችን የምናየበት መንገድ ፖዚቲቭ ከሆነ ነው መልካምን ህይወታችን ላይ እለት ተእለት ህይወታችን ላይ ሊኖሩ የሚገቡ ባህሪያትም ይመስሉኛል። መልካምን የሰሩት ወዐሚሉ ሷሊሓት ወተዋሰው ቢልሐቅ፣ ይሄ በእውነትም ላይ አደራ የተባባሉት፣ ይሄ እውነት ሐቅ ላይ ታማኝነት፣ ለሐቅ ስንል ታማኝነትንም ይጨምራልና አደራ የተባባሉት ታማኝነት ህይወታችን ላይ እውነተኛነት ሊኖር እንደሚገባ ይገልጽልንና ስቴፕ ሁላ በጣም ኢንተረስቲንግ ነው። ዱንያ ላይ ስንኖር አማኝም መሆን ከባድ ነው፣ በጣም ፈተና ነው። በሐቅ ላይ መጽናትም ታማኝ መሆንም ከባድ ነው በጣም። መልካም ነገርን መስራት ቀላል አይደለም። ፑሽ የሚያደርገህ ፋክተሩ በጣም ብዙ። ነፍሴ ነው የሚለው ሁሉ መልካም ነገርን አስቦ መስራት በጣም ከባድ ነው። በጣም ምንም ቀላል አይደለም። በጣም ምንም ጥሩ ሰው ብትሆን ቀላል አይደለም። የምታየው ነገር መጥፎ እንድታስብ መጥፎ እንድታረግ ያደርግሃል። እና ከዛ ይሄን ሁሉ ከዘረዘረ በኋላ በሰብር ነው የሚዘጋው። ወተዋሰው ቢሰብር፣ በሰብርም ላይ አደራ የተባባሉ። ይሄ ሰብርን ማድረግ ይጠይቃል ማለት ነው። እነዚህን ነገሮች ማድረግ እና በቃ ህይወትሽ ላይ ሁሌም ሊኖሩ አማኝ መሆን አለብኝ። በቃ የማልደራደርበት ህጌ ነው። አማኝ መሆን አለብኝ። መልካምን ነገር ሆን ብዬ አስቤውም ሳላስበውም መስራት አለብኝ። ሀቀኛ ለመሆን መጣር አለብኝ። ህይወቴ ላይ በቃ ታማኝ ለመሆን መጣር አለብኝ። ከዛ ደግሞ በእነዚህ ሂደቶች ውስጥ በሚያጋጥመኝ ነገር ላይ ደግሞ ሰብር ማድረግ ግዴታ ነው። በቃ ይሄን አምኖ ከተቀበለ የሰው ልጅ ሊከስር እንደማይችል አላህ ምሎ ነው የተናገረውና በቃ መተማመን ይችላል የአላህ ንግግር ላይ። በቃ ስኬታማ ሆኜ ማለፍ ይችላል። አምኖ መቀበሉ ይመስለኛል ከባዱ። እናውቀዋለን እኮ ግን የምር መተግበሩ ማመኑ፣ የምር አላህን ማመኑ ምሏል ማመኑ እሱ ከባድ ነው። በጣም ተስፋ የሚሰጥ ቁርአን ወላሂ በጣም እንትን በጣም ኢሞሽናል የሆንኩኝ ነበር ሰማይ ነበር። እነዚህ ነገሮች ብቻ በማድረግ አላህ Subhanahu Ta'ala ስኬታማ መሆን ይችላል ዱንያ ላይ። ስኬታማ በቃ የከሰሩ አይደሉም ነው ያለው። እነዚህን የሚያደርጉ ሰዎች ሲቀሩ ሁሉም ከስሯል። እነዚህ ነገሮች ህይወታችን ላይ ከሌሉ ኪሳራ ላይ ነን ማለት ነው። ስለዚህ አንዱንም ማግደልም አንችልም። እነዚህን ሁሉ አድርገን ሰብር ከሌለን አስበው ይጠፋል ሁሉም ነገር ይሰራል ኪሳራ ሊሆን ነውና በጣም የሆነ ቋንቋዊ አገላለጹም ሁሉ ነገር በቃ ቁርአን ይሄ የኢፋዳም ውጤት ነው። እንደዚህ እንድናየው ሪፍሌክት ማድረግ ባይኖር በጣም የሚገርመኝ በቃ እሱ ነው። አሁን በዚህ ልክ ቁርአንን ኖርማል ስንቀራው አሁን አናስተንት ነው። አንዳንድ ሰው ሪፍሌክት ሲያደርግልን ግን በቃ ውስጣችን ይቀራል ምናምን አንረሳው። አሁን አንተ ወላ ዐስርን ሪፍሌክት ስታደርግ እዛ ሀድራህ ላይ በጣም ትሰራበታለህ እና አንተም ደግሞ እንደ ንግግርህ ሌሎቹ ላይም ተጽዕኖ ማሳደር ትችላለህ።
እና እሱ ነገር በጣም ነው። ከዛ በላይ ደግሞ አሁን ለምሳሌ ተፍሲርን እንቅራ ብንል እንማር ብንል የሚፈጀው ታይም አለ። እኛን ራሳችን ሬዲ ማድረግ ይኖርብናል። ቁጭ ብለን መማር ይጠበቅብናል ምናምን ቢያንስ እንኳን እዛ ቦታ ላይ እስክንገኝ ድረስ በደንብ ተፍሲሩ እስኪገባን ድረስ እዛ ቦታ ላይ ተገኝተን በደንብ እስክንረዳው ድረስ ቁርአንን እኛ የምንረዳበት ወይም ደግሞ ቁርአንን ተደብሮ እያደረግን የምንሄድበት በጣም መስተካከል አለበት እና ከዛ አንግል የቁርአን ሪፍሌክሽን ፕሮግራማችን በጣም ብዙ ነገሮችን አድርጎልናል። ከቁርአን ጋር ያለንን ግንኙነት በደንብ እንድናስተካክል ይሄ የቁርአንን ቋንቋ እንድንረዳ አድርጎናል በደንብ ኢቨን የማንጠብቃቸው የቁርአን አያዎችን ዝም ብለን እየቀራን የምናልፋቸው የነበሩ በደንብ የማናስተውላቸው ከዛን ፕሮግራም ይዘን በማቅረብ ውስጥ ግን እንትን ያልናቸው ምንድነው አሁን እንዳልከው በጣም መጨረሻ ልትረሳው ማትችላቸው ደግሞ ህይወትህ ውስጥ መርህ የሚሆኑ የቁርአን ምዕራፎችን ያገኘንበት ሁኔታ አለ። ብቻ ኢባዳችን ላይ በምንሰራቸው የቀን ለቀን አሁን ለምሳሌ አንድ የወሰድኩት እንትን የሚገርም ሰው አሁን እኛ ሰላት ላይ ስንቆም ምን አይነት ነገር ነው የሚያሳስበን? ሰላት ላይ ቆመን ብዙ አይነት ነገር ነው የምናስበው ምናምን። በተለይ ሰላቱ ትንሽ ከረዘመ በቃ ያው እንደሱ እሱ ግን ለብቻችን ራሱ እየሰገድን ብዙ ነገር ነው እናስበውና ሰው ለካ ይሄን ነገር በምንድን ነው መቀርፈው ብሎ የሚቀርፉበት አይነት መንገድ አለ። አሁን አንዱን እኔ በደንብ ሰምቼው በጣም አጂብ ያስፈልግና በጣም ውጤታማ የሆነው ምንድነው አሁን ለምሳሌ እኛ ልንሰግድ ዙሁር ልንሰግድ ከሆነ ዙሁር ላይ አሁን ኢናጠይና ወይ ቁል አላህ አይደለም ቀራ ነው ቀድመን ዝም ብለን ስልካችን አውጥተን ተፍሲሩን እናንበበው ኢናጠይናና የቁል አላህን ተፍሲራ እንስማው እና የፋቲሃን ማወቅ ግዴታችን ነው። ፋቲሃን ከዛ የሁለቱን አሁን ላይ ትርጉሙን በደንብ አውቀን ምን እንደሚል አስተንተና ነው እስቲ ገብተን እንስገድ። ስለዚህ ያንን ትርጉሙን በቃ እያወቅ ስትሰግድ ሐሳቡ ወዴት የማይወሰወስም ምናምን ይሄንን ሜተድ በጣም ገርሞኛል። ምን ያህል ኢንፎርሜሽኖችን አሁን በምናደርጋቸው ነገሮች ላይ ሼር አድርገን መጠቀም እንደምንችል ያው ሱቁን እያሰበ ሊሆን ይችላል። ግን ወጣ አድርጎ አንድ አፍታ ቢያየው ሰላት ላይ ያመቻው እሷን ነው የሚያስበው። እሱን እያሰበ ያስተነተንክ ትቀሰግናለህና እንዲህ አይነት ነገሮችንም እንድናውቅ በደንብ ነው ይረዳን። ኢፋዳ ውስጥ በነበረ ቆይታ እንዲሁም ደግሞ ህይወት ላይ ባለህ ነገር በሙሉ ልታመሰግነው የምትፈልገው አካል ካለ ድሉን እንስጥ። መርሐባ አልহামዱሊላህ መጀመሪያ አላህን ነው ልናመሰግን የምንችለው። ምክንያቱም ምን ያህል ከባድ እንደሆነ አንስተናላ። በእኛ እድሜ ላይ እንደዚህ አይነት ስብስብ ውስጥ መሆን መቻል እድሉ መኖሩ ሁሌም የምመኘው ነገር ነው ቢኖር ገብቼ አባል ሆኜ ብኖር የምለው ነገር ነው። ግን ጋባዥ አይደሉም የነበሩት ሁኔታዎች ምናምንና አልহামዱሊላህ መጀመሪያ አላህን ነው ላመሰግን የምችለው እና ኢፋዳን እንደ ኢፋዳ እንዴት ሰባስበን ራሳችን ላይ እንድንሰራ ይሄ የምንመኘውን ሁሉም ሀሳብ ላይ ያለ ይመስለኛል። የሚመኘው የሆነ ማህበረሰብ አለ፣ የምንፈልገው አይነት ማህበረሰብ አለ። ያንን ለመገንባት አሻራችንን እንድናኖር እድሉን የሰጠን የኢፋዳ መጽሐፍ ደራሲ ፋይድ ሙናንም ላመሰግነው ፈልጋለሁ። እሱ ከኢፋዳ በፊትም በነበሩት ጽሁፎቹ እኔ ብዙ ሰው የሚማርበት መንገድ የተለያየ ነው። እኔ ልቦለድ ማንበብ ምናምን በጣም ነበር መወደው እና ተጽዕኖም ይፈጥርብኝ ነበር። በጣም የሆነ አመለካከቴን በጣም ቀይሮታል ብዬ ነው ማስበው እና እሱንም ማመስገን ፈልጋለሁ። እንዲሁም ኢፋዳ ላይ ያሉ አባላትን አሚሮችን በቃ ይሄ ቤተሰባዊነት ያምር የሆነ ያጭር ጊዜ ቆይታ አይመስልም። ምቾት ይሰማሻል። ሁሌም ቢሮ ሄዶ መውጣት አይቻልም። ከባድ ነው በጣም አይለቅም ያለው ኢንቫይሮንመንት እና ኸይረ ነገር ላይ እንደዚህ ጓግተሽ እንድትቀሪ ማድረግ መቻል በዚህ ዘመን ቀላል አይደለም እና ይሄ እድል ለሌሎቹም ቢደርስ ቢሰፋ ሌሎችም ተቀላቅለው የዚህ እድል ተጠቃሚ ቢሆኑ ብቻ ኢፋዳ ውስጥ ያሉ አባላትን በሙሉ ማመስገን ፈልጋለሁ ሁሉንም። እንዲሁም ህይወትሽ ላይ ስትኖሪ ብዙ ሰው አሻራ ይኖረዋል። ምናልባት አጠገብሽ አንድ ቀን አይተሹ የምታውቂው ሰው ሊሆን ይችላል። በሆነ በተናገራት ንግግር ተጽዕኖ ፈጥሮ በሚያልፍ ሰው ሊኖር ይችላል። ከዛ ሰው ጀምሮ እኔ ላይ አሻራ ያለውን ሰው በሙሉ ማመስገን ፈልጋለሁ። መጥራት አይቻልም ያን ሁሉ ሰውና በተለይም እናቴን በቃ
ማመስገን የምፈልገው እነዚህ አካላት ስለቀጠቀጥሽ በደንብ አድርገሽ ኢሞሽናል እንዳደብኝ ነው። እስቲ ወላሂ እናቶቻችን በጣም ሰርተውናል። በጣም እኛ ህይወት ላይ በጣም ትልቁን አሻራ ያሳረፉት እነሱ ናቸው ብዬ አስባለሁ። እያንዳንዱ የምናደርጋቸው መልካም ነገሮች ጀርባ የእናቶቻችን እጅ በደንብ አለ። እኛ ማህበረሰብ ደግሞ ከእናቱ ጋር በጣም አታች ሆኖ ያደገ ነው ሲመስለኝ። ሴቱም ወንዱም ወንዱ አባወራ ስለሆነ ወጥቶ መስራት ላይ ምናምን ፎከስ የሚያደርግ ነው። እናት ነች በቃ ልጅን ስብስብ አድርጋ የምትይዘው ነው። ኢቨን ሰራተኛ ብትሆን ለራሱ ወጥታ የምትሰራ እናት ብትሆን ለራሱ ልጆቿን በጣም ነው የሀበሻ ሴት ማኔጅ የምታደርገው። እያንዳንዱ ነገሮቻችን ላይ ይለያል። አይ እንዲህ በቃላት ገልጸሽ ምናምን ትምትዩ ነገር አይደለም። ሀቂቃ በቃ የሆነ አንዳንዴ ቃላትም ስለሚያንሱ ዝም ብሎ ማለፉ የተሻለ ይመስለኛል። ሁላ ከማመስገን ሁላ የሆነ አላቅም ከአላህ ምንዳቸውን ያገኙ እንጂ ምንም አይገልጸውም። ዝም ብሎ ወሬ ብቻ ነው የሚሆነው። ያስፈራል። እንደነሱ አይነት እናት ወይ አባት ሆናለሁ ብለህ እሆናለሁ አንተ ራሱ ልጅ እሆናለሁ ብለህ ሶ ዱዓ መረሳት የለበትም። በጣም ወሳኝ ነገር ዱዓ መረሳት የለበትም። ተከታትለንም አንችለውም። ይሄ በቃ ፐርፌክት የሆነ ነገር መስራት አንችልም። እሱ ዱዓ በአጽንኦት ይሰመርበት ዱዓው ላይ። ክብረትና ክብረን ተመልካቾቻችን ዛሬ ከሙዘኪር ጋር የነበረን ቆይታ ይህንን ይመስል ነበር። በጣም አሪፍ አሪፍ ሀሳቦችን ያነሳንበትና ከየት ተሞክሮ የተወሰነውን ነገር ያጋራን ሰዓት ቢኖረንና ረጅም ሰዓት ቁጭ ብለን ብናወራው ወላሂ እኛም በጣም ደስ ይለን ነበረ። ግን ሰዓት ገደበንና እዚህ ላይ ማቆም ይኖርብናል። ኢንሻአላህ በቀጣይ ከሌላ እንግዳ ጋር እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።